በቀጥታ ፕሮግራማችን ከዚህ ሰዓት ጀምሮ ወደ እናንተ መድረስ ይጀምራል። ከዛ በፊት በአንድ መግለጫ ነው ዛሬ መጀመር የምፈልገው። አይ ቲንክ መግለጫው እኔ ጋር ያለ ይመስለኛል። ትንሽ ከታገሳችሁ መግለጫውን ማንበብ እችላለሁ። የአማራ ጆርናል የላከልን የመግለጫ ነው። እሱን መግለጫ በማንበብ ላይ የዕለቱን ፕሮግራም ልጀምር። ጋዜጣዊ መግለጫ ሚያዝያ 2018 ዓ.ም የመጽሔት አማራ ወይንም አማራ ጆርናል የመጀመሪያውን እትም በይፋ በመልቀቅ የመክፈቻ ጉባኤውን በስኬት አጠናቋል ይላል መግለጫው። መጽሔት አማራ ወይንም የአማራ ጆርናል ቅጽ 1 ቁጥር 1 ሚያዝያ 2018 ዓ.ም በይፋ መውጣቱን የሚያበስር የመክፈቻ ጉባኤ በስኬት አካሂዷል። ይህ ታሪካዊ ምዕራፍ መጽሔት አማራ በአማራ ሕዝብ ታሪክ፣ ባህል፣ ፖለቲካና አመራር ስርዓት ላይ ያተኮሩ ጥንቃቄ የተሞላባቸው ጥናታዊ ስራዎች የሚቀርቡበት የሊቃውንት መድረክ ሆኖ እንዲመሰረት አድርጎታል ይላል። ጉባኤው የምሁራንን የባለሙያዎችንና የማህበረሰብ መረጃዎችን በማሳተፍ ጥልቅ የሀሳብ ልውውጥ የተደረገበት መድረክ ነበር። ጉባኤው የመጽሔቱ ራዕይና የወደፊት አቅጣጫ በማስተዋወቅ ተጀምሮ የመጀመሪያውን እትም ይዞ በዝርዝር በይፋ ይዞ ቀርቧል። ተሳታፊዎች በውይይት ያነሷቸው ጥያቄዎች እና መልስ እንደዚሁም ንቁ ተሳትፎ ያደረጉ ሲሆን ታዋቂ ምሁራኖችን በጥናት ላይ የተመሰረተ ውይይት ስላለው ጠቀሜታ ንግግር አድርገዋል። ጉባኤው የተደረጉ ውይይቶች በሙሉ በመጽሔት አማራ በሳይንሳዊ ጥራት እና በአእምሮአዊ ነፃነት ያለው ቁርጠኝነትን የሚያሳዩ ነበሩ ነው የሚለው። የመጀመሪያው እትም ዋና ዋና ይዘቶችም እንደዚሁ በመግለጫው ላይ ተመላክተዋል። ይህ የመክፈቻ እትም በተለያዩ ዘርፎች እና ጠንካራ የምርምር ዘዴዎች ላይ የተመሰረቱ በርካታ ጥናቶችን እና የጥናት ውጤቶችን አካቷል ይላል። በዚህ ውስጥ የኢኮኖሚ ትንተና ተደርጓል። የኢኮኖሚያዊ ተመራማሪዎች በፕሮፌሰር ጌታቸው በጋሻው በኢትዮጵያ አማራ ክልል የሚታየውን የፖለቲካ መገለልና ያስከተለውን ኢኮኖሚያዊ መዘዝ በምርምር አመላክተዋል። የታሪክ ተመራማሪዎችም እንደዚሁ በተለይ ዶክተር ሀብታሙ ተገኝ ታሪክና ማንነትን በተመለከተ ከአማራ ጋር ጥብቅ ትስስር ያላቸው የጋፋት ህዝብ ባህል ጭፍጨፋ ነው ካልቸራል ጄኖሳይድ እንዴት እና በምን አይነት አግባብ እንደተከናወነ የሚያሳይ ጠንከር ያለ ጥናታዊ ጽሑፍ እንደዚሁ የተካተተበት ስራ ወጥተዋል። ሌላው የሰብአዊ መብቶች ጥሰትን በተመለከተ እንደዚሁ ፕሮፌሰር ጌታቸው በጋሻውን ጨምሮ ሌሎችም በግጭትና ቀጠናዎች ውስጥ በአማራ ሴቶች ላይ የሚፈጸመውን የጾታ ጥቃት እንደ ጦር መሳሪያ በመጠቀም እና ይህንንም በተመለከተ በማህበረሰቡ ላይ ስለደረሱ በርካታ ጥፋቶች የሚያሳይ ሰፊ ትንተና በዚህ ጥናታዊ ጽሑፍ እንዲካተት ወይንም በጆርናሉ እንዲካተት ተደርጓል የሚል ነው። ሌላ ንድፈ ሀሳባዊ ስራዎች እና እይታዎችም ተካተዋል። በተለይ ደግሞ ነፃ ተመራማሪዎች ሰውነት ይነሱ የሴሌክቲቭ ኤጅ ንድፈ ሀሳብን በመጠቀም በኢትዮጵያ ውስጥ ያሉ ድንበሮችን እና በመንግስት የሚፈጸሙ ጥቃቶችን በሚገባ ተንትነዋል የሚል ነው። ይህም ጥናታዊ ጽሑፍ በመጽሔት ውስጥ የተካተተ መሆኑን ይገልጻል። ከዛ ውጭ የመጽሐፍ ግምገማም እንደዚሁ የተካተተበት መሆኑን ያትታል። ከዚህ ጋር ተያይዞ መጽሔት አማራ የአማራ ምሁራዊ ጥረት ለጋራ ሰብአዊ ተስፋ በሚል መሪ የምርምር ቃል አቅምን ለማሳደግ እና ተከታታይ የጥናት እትሞችን ለማውጣት አቅዷል። መጽሔቱ በነፃ ተደራሽ ወይም ኦፕን አክሰስ በመሆን ጥናቶቹን ለሁሉም የዓለም አቀፉ ማህበረሰብ ሳይንስ እና ሳይንስ ውጭ ያሉ ሌሎችም ማህበረሰቦች በስፋት የሚያገኙት ማለት ነው በቀላሉ እንዲደርስ በማድረግ ዓለም አቀፍ ግንዛቤና ዘርፈ ብዙ ትብብርን የሚያጠናክር እና በዚህ በእውቀት ክፍተት ላይ ያለውን የራሱን አዎንታዊ ሚና የሚጫወት ይሆናል። ከዚህም ባሻገር በተለይ በአማራ ምርምር ላይ ከፍተኛ የሆነ የራሱን ታሪካዊ አሻራ የሚያሳድር ከዚህ ጀምሮ እንግዲህ የአማራ ትውልድ የሚረከባቸው ተቋማት የምርምር ተቋማት በተለይ ደግሞ ከዚህ ከጥናታዊ ጽሑፎች ጋር ተያይዞ በአማራ ጥናት ላይ ከሚሰሩ ተቋማትን ስኮላሮችን ተመራማሪዎችን ለማበረታታት መጠነ ሰፊ ስራዎች እንዲሰሩ የሚያበረታታ ነው የሚል ነው የመጽሔት አማራ ወይንም የአማራ ጆርናል አጠቃላይ መግለጫ ማለት ነው። መግለጫውን ስላላካችሁልን ከልብ ነው ማመሰግነው። መግለጫውን እንግዲህ ለአድማጭ ተመልካቾች በዚህ መንገድ እንዲደርስ አድርገናል። በነገራችን ላይ የፊታችን ሜይ 23 እና 24 እንደዚሁ የአማራ መጽሔት ሁለተኛውን የሳይንስ ጉባኤ በሜሪላንድ ሲልቨር ስፕሪንግ ቬትራንስ ፕላዛ ያካሂዳል። እሱንም ቀደም በማስታወቂያችን አስኪደናል። ሁለተኛው የአማራ የሳይንስ ኮንፈረንስ ይካሄዳል ማለት ነው። እዛ ላይም በተለይ በዋሽንግተን በሰሜን አሜሪካ እና በካናዳ ያላችሁ ዩኤስኤ እና ካናዳ ያላችሁ ማለት ነው ከሌሎችም አካባቢዎች ላይ መታችሁ በፕሮግራሙ ላይ መሳተፍ ትችላላችሁ። እዛ ላይም በርከት ያሉ አዳዲስ ጥናታዊ ጽሑፎች እንደዚሁ የሚቀርቡበት ነው የሚሆነው። ሁለተኛው ኮንፈረንስ ነው በታሪክ የአማራ ምሁራንን የሚያሰባስብ ትልቅ እና ሰፊ መድረክ ነው። እዛ ላይ ሁላችሁም እንድትገኙ በአክብሮት በዚህ አጋጣሚ እንደጋብዝ ተጠይቄያለሁ እኔም። ስለዚህ እዛ እንድትገኙ በአክብሮት ጋብዛለሁ ለማለት ነው።
ይሄንን ካልኩኝ ዘንዳ እንግዲህ ወደ ዕለቱ ፕሮግራሞቻችን እናልፋለን። በርከት ያሉ ፕሮግራሞችን እንደተለመደው ይዘን መተናል። ነብራኑ ጁላ እንደተለመደው ባዳማ ይገኛሉ። ከባድ ሩጫ ላይ ነው ያሉት። በተለይ ከዚህ ከሀራ መሬት ላይ ካሉ የትግራይ ጀነራሎች ጋር ከቲፒኤፍ ኃይሎች ጋር በአዲስ አበባ የተጀመረው ምክክር ውጤት ያመጣ አይደለም። ወደ አዳማም ተኬዷል። በርከት ያለ ውጥረት አለ። ከዛ ጋር ተያይዞ እሱ ላይ የተወሰነ ሀሳቦችን እናደርሳለን። ድሮኖች እና ጸረ ድሮኖች በርካታ አካባቢዎች ላይ እየተተከሉ ነው ያሉት። ኤርትራን ጨምሮ በኢትዮጵያ ውስጥም በርካታ አካባቢዎች አፋርና ቤኒሻንጉል አካባቢዎች ላይ ጸረ ድሮኖችን እና ግራውንድ ስቴሽንስ የማቋቋም ስራዎች እየተሰሩ እንዳሉ እንመለከታለን። ዛሬ በርካታ አካባቢዎች ላይ ሱዳን ውስጥ በሶስት ዋናና አካባቢዎች ላይ የድሮን ጥቃቶች ተፈጽመዋል። ሙሉ ለሙሉ የድሮን ጥቃቶቹ የተፈጸሙት ከኢትዮጵያ በተነሱ ድሮኖች ነው የሚል ነው። ሱዳኖች በቀጥታ ሉዓላዊነታችን ተደፍሮ ኢትዮጵያ ጦርነት አውጃብናለች የሚል አይነት ምልከታ ያለው ይዘት ያለው ንግግር ወይንም ደግሞ መግለጫዎችን እያወጡ ተመልክቻለሁ። ሱዳን ትሪቢዩን በበርካታ አካባቢዎች ላይ የተፈጸሙ ድሮን ጥቃቶችን ኢንክሉዲንግ የካርቱም ኤርፖርትን ጨምሮ የተፈጸሙ የድሮን ጥቃቶችን ይዞ ወጥቷል። በኦንዱርማን፣ ጀባል አልዊያና አልኦቤድ በተባሉ አካባቢዎች ላይ በርካታ የድሮን ጥቃቶች መፈጸማቸውን ሰምተናል። ትላንትና እንደዚሁ የአቡ አክላ ካይካል የተባለው ጀነራል የእሱ ቤተሰቦች 17 የሚሆኑ ቤተሰቦቹ እሱን ጨምሮ እሱ ምናልባት በምን አይነት ሁኔታ ላይ እንዳለ ላረጋግጥ አልቻልኩም። እስካሁን ድረስ ምስልና ቪዲዮ ላይ አልቻልኩኝም። ግን ደግሞ እሱ ላይ ወንድሞቹ ሙሉ ቤተሰቦቹ አጠቃላይ ከፍተኛ ጉዳት ማስተናገዳቸውን በድሮን ቀጥታ ጥቃት የተፈጸመባቸው መሆኑን የሚገልጹ ሪፖርቶች ትላንት ሲወጡ ነበር የነበረው። ሌላው ዛሬ እንግዲህ በትኩረት የምናነሳቸው ሌሎችም ተጨማሪ ጉዳዮች አሉ። የተወደዳችሁ የዶክተር ካሳ ተሻገር የጤና ሁኔታ ነው። ሆስፒታል መግባታቸውን ማረጋገጥ ችለናል። እንግዲህ በእስር ቤት የሚገኙ የአማራ ተወላጆችን በተመለከተ እየደረሰ ያለው ዘግናኝ የሆነ ሕክምና እንዳያገኙ በማድረግ የሚደርስባቸው መጠነ ሰፊ የአእምሮና የአካል ጥቃት አንዳንዶቹን ሆስፒታላይዝ እያደረገ እንዳለ እየሰማን ያለ ነው። የዶክተር ካሳ ተሻገርን በተመለከተ እንደዚሁ ጠንከር ያለ ዝግጅት አዘጋጅተናል። አድሙትን በዛ ላይ ሰፊ መረጃዎችን የሚያጋራን ነው የሚሆነው። ሌሎችም ጉዳዮች አሉ። ዶክተር አቶ አንዳርጋቸው ጽጌን በተመለከተም እንደዚሁ እሳቸው የሚያወጡት አንድ መግለጫ አለ። በተለይ ሱዳን ተገኝተዋል አልተገኙም የሚል ከፍተኛ ዘመቻ ነበር በብልጽግና በኩል። እሱም በተመለከተ የሰጡት ማስተባበያ አለ። ግን አንድምታው ምንድን ነው? እዛ ተገኙ አልተገኙም ሳይሆን ለምንድን ነው ብልጽግና ተገኝተዋል እያለ የሚተራመሰው የሚለውን ነገር ለማንሳት እንሞክራለን። በፋኖ በኩል እና በአማራ ንቅናቄ በኩል በጣም በርካታ ስራዎች ናቸው ያሉት። በነገራችን ላይ ሃይ ስቴክ ጌም ነው ኢትዮጵያ ውስጥ አሁን የተደረሰበት ደረጃ ማለት ነው። ብልጽግና ምርጫ ለማካሄድ ከፍተኛ ውጥረት ውስጥ ነው። የሚቀጥሉትን 30 ቀናት ምርጫውን ለማካሄድ እና መንግስት ነኝ ለማለት በጣም መጠነ ሰፊ እንቅስቃሴዎች እያደረገ ነው። በሌላ በኩል ቀጠናዊና አካባቢያዊ ውጥረቱ እንደዚሁ በከፍተኛ ደረጃ እየተጠናከረ መጥቷል። አሜሪካን ቻይናን ጨምሮ አሁን ደግሞ ዛሬ ስቱዲዮ ስንገባ የነዳጅ ዋጋ ጭማሪም እንደዚሁ መደረጉን ተመልክተናል። እናንሙት የዛሬ ወደ የነበረውን የነዳጅ ዋጋ እንደዚሁ ተመልክተናል። በቤንዚን ላይ የደረሰውን ጭማሪም በተመለከተ አጠቃላይ ያለውን ሁኔታ ዛሬም ስቱዲዮ እየገባን እያለ እንደተመለከታችሁት በሆርሙዝ ሰርጥ አካባቢ ያለውን እንቅስቃሴና ሁኔታም እየሰማችሁ ነው ያላችሁት። ሚሳኤል ተኩሶች አሉ። አካባቢው ላይ ድጋሚ ውጥረት ያገረሸበት ሁኔታ ነው ያለው። ዩናይትድ አረብ ኤምሬት ከዚህ ጋር ተያይዞ በቀጥታ የድሮን ጥቃት ሰለባ መሆን ችላለች ዛሬ። በዚህም ከፍተኛ የሆነ ድሮኖችን የመከላከል እና ጸረ ሚሳኤሎችን ለመከላከል ጥረት ስታደርግ መዋሏን ሰምተናል። ይሄም በአጠቃላይ በሀገሪቱም በቀጠናው ላይም ያለውን ፖለቲካዊና የሀገሪቱንም ማስተላለፍ በተመለከተ የራሱ ተጽዕኖ የሚያሳድር መሆኑን እንገነዘባለን። እስከ ፍጻሜያችን ድረስ አብራችሁ ብትቆዩ በጣም በርከት ያለ ጉዳይ ላይ አብረን እናወራለን፣ እንወያያለን፣ ሀሳብ አስተያየቶችን እናስቀምጣለን። እኔ ያላነሳኋቸው በማስተዋወቅ ረገድ ውስጥ ያላነሳኋቸው ከበር ያላረኳቸው በርከት ያሉ ጉዳዮች ካሉ ጓደኛ ያንሙት ያነሳቸዋል። ስለዚህ እስከ ፍጻሜያችን አብራችሁ ቆዩ። ኤቢሲን ለማገዝ ምንም ወዲና ወዲያ ማለት አይጠበቅባችሁም። አንድ አማራጭ አለ። እሱም አማራጭ በተለይ በዜል በሲደመር 1723093725 ላይ ኤቢሲን ማገዝ ትችላላችሁ። ካሻፕ መጠቀም ትችላላችሁ። ፔይፓል መጠቀም ትችላላችሁ። ከዛ ውጭ ቋሚ ወራዊ አባል በመሆን በአማራ ሰዓት ላይ መሳተፍ ትችላላችሁ። አማራ ሰዓትን በቀላሉ ማግኘት እንደሚቻል ሰምተናል። በጣም ፖፑላር ሆኗል። በቅርብ ጊዜያቶች ውስጥ የመጣ ሳተላይት ነው፣ ግን ኢትዮጵያ ውስጥ በጣም ፖፑላር ሆኗል። አይ ቲንክ እኛ ብቻ ስላለንበት ሳይሆን በርከት ያሉ ሚዲያዎችም ስላሉበት ሊሆን እንደሚችል እገምታለሁ። መቼም የኛ ተጽዕኖ ብቻ ነው ፖፑላር እንዲሆነ ያደረገው ብዬ በድፍረት አልናገርም። ግን ደግሞ በጣም ፖፑላር እየሆነ ነው ያለው። በጣም ደስ ብሎኛል። ኢትዮጵያ ውስጥ በዚህ ስፋት በዚህ ፍጥነት ያለምንም ሰፊ ማስታወቂያ ሳንሰራለት በዚህ ደረጃ እየሄደ በመሆኑ በመመልከቴና በመስማቴ ማለት ነው።
የምትከታተሉ ሰዎች በተለይ በሳተላይት የት ሆናችሁ እንደምትከታተሉ ብትጽፉልን ደስ ይለናል። ይበልጥ ተደራሽነቱን እንድናሳድግ እንድናሰፋም እንድንሰራበት ስለሚያግዘን ማለት ነው። ሌላው በርከት ያላችሁ የአማራ ተወላጆች ዌብሳይት በማበልጸግ በተለያየ መንገድ እያገዛችሁን ያላችሁት በጣም ክብር ይሰማናል። ይሄን አይነት ታሪካዊ ትብብር በአማራ ሕዝብ ዘንድ ሲደረግ ተመልክቼ አላውቅም። ተቋማትን የማቋቋም ስራ በየዘርፉ ትላንትና እንዳልኳችሁ አሪዞና ላይ የነበረው ጉባኤ ላይ ተገኝቼ ነበር። እኔም ዶክተር አበባም ፕሮግራም ነበረ። እጅግ የሚደንቅ ፕሮግራም ነበር የነበረው። በጣም በርካታ ሰዎች ነበሩ በአዳራሽ የተገኙት። በየአካባቢው የሚገኘው የአማራ ሕዝብ እየመከረ ነው ከየትኛውም ዘመን በተለየ መንገድ እና እኔ ሁሉንም ኢትዮጵያውያንም እንደውም አሪዞና ላይም ትላንት ያነሳሁት በከተማው በአሪዞና በፊኒክስ የሚገኙ የኢትዮጵያ ተወላጆችን እንደዚሁ ጋብዞ ኢትዮጵያውያንንም በአማራ ጉዳይ ላይ ጋራ መግባባት እንዲፈጠር በተለይ ማህበራት በያላችሁበት ከተማ ሌላውንም ኢትዮጵያዊ ጋብዛችሁ ውይይት እንዲደረግ በሀገሪቱ ውስጥ ባለው ጉዳይ ላይ የአማራውን ትግል የአማራውን ጥቃት እንዴት ነው የምትመለከተው፣ የሀገርን በማዳን ጥረት ውስጥ እንዴት ነው ከኛ ጋር የምትተባበረው እያሉ መጠየቅና ማስተባበር የተገባ ነውና እዚህ ላይ ትኩረት አድርጋችሁ እንድትሰሩ በአክብሮት በድጋሚ መጠየቅ እፈልጋለሁ። በርከት ያሉ ሰልፎች እየመጡ ነው ከመላ አውሮፓ እስከ ሲያትል ድረስ እንግዲህ በርካታ ማስታወቂያዎችን እያስኬድ ነው። ሰልፎቹም ሲደርሱ በቀጥታ የምናስተላልፍ በሳተላይት ተደራሽ እንዲሆን የምናደርግ ነው። ዛሬ በሸዋ በርካታ አካባቢዎች ላይ የወጣቶች ውይይት ሲደረግ ነበር የነበረው። ኖት ኦንሊ ውይይት 10 ነጥቦችን ያካተተ የአቋም መግለጫም እየወጣ ነው ያለው። በቀደም እየተናገርን ነበር የአቋም መግለጫዎች ቢወጡ በእናንተና በህዝቡ መካከል በሚደረገው ውይይት ከዛ መድረክ የሚገኙ የጋራ አቋሞች ምንድን ናቸው የሚለውን ሪዞሉሽን ብታሳልፉ ብለን ነበር። ተሰምተናል። እግዚአብሔር ይመስገን ስለሰማችሁን በጣም ነው የምናመሰግነው። የአቋም መግለጫዎችም እየወጡ ተመልክቻለሁ። 10 ነጥቦችን ያካተቱ የአቋም መግለጫዎች መጠናከርና መበርታት አለበት። አንሙት ተጨማሪ መረጃዎችን ያደርሰናል። አብራችሁን ቆዩ። በድጋሚ መልካም ቆይታ ይሆንላችሁ። ድምጽ ይሰማሃል? ይሰማኛል። እንኳን ደህና ቆየህ ለማለት ፈልጋለሁ። እንዴት አለ? ቅዳሜና እሑድ በጣም ጥሩ ዝግጅቶች ስታቀርብ ነበረ። እኔ ያልነበርኩ እንግዲህ ሁላችሁም የኢቢሲ ተከታታዮች ሰላም ማለት ፈልጋለሁ። የኢቢሲ ቤተሰቦች፣ ሞዴሬተሮች ሁላችሁም በያላችሁበት ሰላም። ይህን ዝግጅት በዩቲዩብ ገጻችን በኢቢሲ ቴሌቪዥን የኢቢሲ ትኩረት የምትከታተሉ እንደዚሁም በሳተላይት አማራ ሳት ቲቪ የአማራ ሳተላይት ቴሌቪዥን በደንብ እየታየ ነው። ቅድም ስትገልጸው እንደነበረው በጣም ደስተኞች ነን። በጣም ወሳኝ በሆነ ወቅት ላይ ነው የደረስነው። ሳተላይታችን በኤቢሲ ቤተሰቦች ድጋፍ እውነት ለመናገር እንደምታውቀው ሳተላይት ላይ ብዙ ይሄ ትግል ያን ያክል ተጽዕኖ ፈጣሪ አልነበረም። በሳተላይት ረገድ ከሞላ ጎደል ሚኒሊክ ቴሌቪዥን የሚባል ሳተላይት ወርዷል። ኢሳን ቴሌቪዥን የሚባል ስርጭት ላይ አለመሆኑን አውቄያለሁ። መረጃ ቴሌቪዥን ወርዷል። እነዚህ ነገሮች ባሉበት ወቅት ላይ የመጣን በመሆኑ በተለይ በኢንተርኔት በዳታ በእንደዚህ አይነት ጉዳይ መረጃዎችን ለማይከታተሉ እየደረስን ያለንበት ሁኔታ ስላለ እጅግ በጣም አስደሳች ነው። በጣም ቆንጆ ሁኔታ ላይ ነው ያለነው እና እንግዲህ ኤቢሲን ማጠናከር ኤቢሲን መደገፍ ይገባል። በጣም ጽናት ያለው ተቋም ነው ደጋግመን እንዳልነው። አሁን ደግሞ ትግሉ እጅግ በጣም አስደሳች ነው። ትንግርቱ በጣም ብዙ ለውጥ በዚህ ፖለቲካ ባለፈው 3 ዓመት ትግል ውስጥ እኔ እንደዚህ ወቅት በጣም የተደራጀ የአማራን ሕዝብ ትግል እያየሁ አይደለም። ምናልባት 669 ሪፍሌክት አድርጋለሁ። በጣም ቆንጆ ነው እየሆነ ያለው። ብዙ ነገሮች የተስተካከሉ ነው ያሉት፣ እየተደራጀ ነው ያለው። አርሶ አደሩ መከረ፣ ወጣት እየመከረ ነው፣ ሲቪል ሰርቫንቱ እየመከረ ነው፣ ዲያስፖራው እየመከረ ነው። ዲያስፖራው የአደባባይ አጀንዳዎች ይዞ ድምፁን እያሰማን ያለው። በየአዳራሹ በተለያዩ ከተሞች ያሉ ማህበራት ተመሳሳይ አጀንዳዎች፣ የውይይት መድረኮች፣ አንተም የተገኘህበት ትናንትና እሱን ጨምሮ በጣም በርካታ ነገሮች እየተመለከትን ያለነውና እውነት ለመናገር ይሄንን ደምረህ ስትመለከተው ይሄ ትግል በፖለቲካዊ አካሄዱ በጥሞና በተሞላበት መንገድ ጉዳያችንን ሰከን ብሎ በአዳራሽ ተቀምጦ መነጋገር የሚያስችለው ሁኔታ በከፍተኛ ሁኔታ እያደገ ነው፣ እየጨመረ ነው ያለውና እጅግ በጣም የሚያስደስት ምዕራፍ ላይ እንዳለን በዚህ አጋጣሚ ለመግለጽ እፈልጋለሁኝ። ተቋማትን በዚያው ልክ ጥሩ እንቅስቃሴ እያደረጉ ነው። አማራ ሚዲያ ካውንስል እንቅስቃሴ እያደረገ ነው። አማራ ጆርናል እንቅስቃሴ እያደረገ ነው። ተቋማትም ሰፊው የአማራ ማህበረሰብ በየአቅጣጫው ሰፊ እንቅስቃሴ ነው እያደረገ ያለውና እውነት ለመናገር በጣም ትልቅ የእድገት ምዕራፍ ላይ እንዳለ የአማራ ትግል
መገንዘብ እንችላለን ለማለት ነው ወንድም ማለት። አመሰግናለሁ አንሙት እግዚአብሔር ይስጥልኝ። ያላነሳናቸው ነገሮች አሉ። ወደ ስንት ቢሊዮን ብር ነው ተዘረፈ የተባለው? እሱን አላነሳ ነው አንሙት። ሌላም ምናልባት በፕሮግራሞቻችን ልናካትት የምንችላቸው በደቡብ አፍሪካ ውስጥ የነበረውን እንቅስቃሴ ነው። ዜኖፎቢያ ነው የሚሉት። በተለይ ደግሞ የጥቁር ማይግራንቶችን ታርጌት ያደረጉ ኢትዮጵያውያንን ጨምሮ በርካታ የሀገር ዜጎች ቀጥታ የጥቃት ሰለባ ሆነዋል። አንሙት ለምን የጥቃት ሰለባ ሆኑ የሚለው ነገር የሚያነሱት ነገር ነበር። ጋናውያንና ናይጄሪያውያንን በተመለከተ ፊክስ ዩር ካንትሪ ጎ ባክ ኤንድ ፊክስ ዩር ካንትሪ ነው የሚሉት። ሂዱና ሀገራችሁ ያለውን ችግር ፊክስ አድርጉ፣ ይሄ ሀገር የኛ የዜጎቹ ነው የእናንተ አይደለም የሚል አንድምታ ነው እና እሱን እንደው ሰፋ ያለ ፕሮግራም እንሰራበታለን። what does really mean ወይ ሂዱና ፊክስ አድርጉ ሀገራችሁን፣ ሄዳችሁ ሀገራችሁን አስተካክሉ፣ ሀገራችሁ እዚህ አይደለም የሚለው ነገር ምን ማለት ነው የሚለውን ነገር ልናነሳ እንችላለን። ምናልባት የዚህ ፕሮግራም አካል ላናደርገው እንችላለን ሰፋ ስለሚል ጉዳዩ። ግን መጀመሪያ እንደው በጉዳይ እንድንይዝ በቀጥታ ከነዳጅ ዋጋ ጭማሪ ጋር አሁን ማምሻውን የመጣ ዝም ብሎ እንደ ዋዛ የተደረገ የነዳጅ ዋጋ ጭማሪ ተመልክተናል እና ሰሞኑን ሲፎከር ነበር። የነዳጅ ዋጋ ጭማሪ አልተደረገም፣ ወደ ነበረበት መልሰነዋል እየተባለ ነበር። ግን ከዛ በፊት እንድናነሳ የምፈልገው ምክንያቱም ሰፋ ያለ ነገር ስላለን እዚህ ላይ የዶክተር ካሳ ተሻገርን የጤና ሁኔታ በተመለከተ እንድናነሳ ነው። አንሙት ዲፕሊ ኮንሰርን የሚያደርገን ነገር እሱ ነው ብዬ ነው የማስበው። እንደ የአማራ ምሁራን በስቃይ ውስጥ ነው ያሉት፣ በእስር ቤት ነው ያሉት። መከራ፣ የህሊና ጥቃት ሰለባ ናቸው፣ የአእምሮ ጥቃት ሰለባ ናቸው። ፍትህን ተነፍገው ከባድ ሁኔታ ውስጥ እንዳሉ እናውቃለን። አሁን ደግሞ ዶክተር ካሳ ተሻገር ሆስፒታል መግባታቸውን ሰምተናልና በዛ ረገድ ያለህ መረጃ ምንድን ነው አንሙት? መልካም እንዳልከው እንግዲህ ይሄ አንደኛው የኤሊት ፐርጂንግ ወይም ልሂቅን ፓርት ኦፍ የኢንተሌክቹዋል ጄኖሳይድ አካል ልትለው ትችላለህ። ልሂቅን ማሰር፣ ሪኢንጂነርድ የሆኑ ክሶችን አቅርበህ በእስር ቤት በማሰቃየት ታርጌት የተደረገው ማህበረሰብ ድምፅ የሚሆነው ተቆርቋሪ እንዲያጣ የማድረግ ጥረት አካል እንደሆነ መረዳት ትችላለህ። ሰሞኑን የኤርሚያስ መኩሪያን ቃለ መጠይቅ እየሰማሁ ነው የነበረውና በምን ያህል ጭካኔ በምን አይነት ግፎች ሲፈጸሙበት እንደነበረ በ3 ዓመት እስር ውስጥ ስንሰማ ነበርና አንደኛው በተለይ ይሄ የልሂቅ የማሳጣት ሰው የማሳጣት የጥቃት ዘርፍ ከሞላ ጎደል ከጤና ጋር ሁሉ የሚያያዝ ስነልቦናዊ አንድምታ አለው። በጣም በርካታ ታሳሪዎች የዚህ አገዛዝ እስረኞች የጤና እክል እየገጠማቸው ምን አይነት ሁኔታ ውስጥ እንደሚያሳልፉ እናውቃለን እና ይሄ በመሰረታዊነት ስነልቦናዊ ስብራት የመፍጠር በጣም በርካታ ከጤና ጋር የተያያዘ እንዲህ አይነት ጥቃት እንዲደርስ በነገር ላይ ሰፊ ማህበረሰብ ሲሆን ደግሞ የጤና መሰረተ ልማት በማውደም ታክሞ የማይድን ማህበረሰብ በመፍጠር ሳይተኩሱ የመግደል እያልን እናንተ የምናቀርበውን አይነት የጥቃት አይነት በተለያየ መንገድ ሲፈጸም እናስተውላለን እና ዶክተር ካሳ ተሻገር የአዲስ አበባ ምክር ቤት ተመራጭ ነው የነበረው። ከታሰረ ጊዜ ጀምሮ ልክ እንደሌሎቹ በብዙ መንገድ በብዙ ልቦናዊና አካላዊ ጥቃት ውስጥ እንደቀጠለ መረዳት እንችላለን። ባለፈው ሳምንት ያገኘነው መረጃ የሚያሳየው ዶክተር ካሳ ተሻገር ከልብ ህመም ጋር በተያያዘ በጣም በከፍተኛ ሁኔታ የጤና መታወክ እንደገጠመው የሚያሳይ መረጃን የደረሰን። ከዚህ ጋር ተያይዞ የጽኑ ህሙማን ህክምና ክፍል ወይም አይሲዩ የሚባል ክፍል እንደገባ ሁሉ የሚያሳይ መረጃን የደረሰንና ቤተሰቦቹ የሚያውቁት ጓዶች ሁሉ በብዙ ጭንቀት ውስጥ መሆናቸውን እናውቃለን። ይሄ እንግዲህ ብዙዎቹን እንዲህ አድርጎ ስነልቦናዊ ስብራት መፍጠር በጤና እክል ምክንያት ብዙ ነገር ውስጥ እንዲሆኑ የማድረግ ቢፈቱ ምንም ማድረግ የማይችሉ ሰዎች እንዲሆኑ ለማድረግ በሚያስችል መንገድ ጥቃት እየተፈጸመባቸው ነው የሚገኘው። እንግዲህ ባለፉት ዓመታት ሁሉ እስር ላይ ባሳለፈበት ጊዜ የጤና መታወክ ብዙዎቹ ገጥሟቸዋል። እነ ክርስቲያን ታደለ፣ አቶ ዮሐንስ ቧያለው፣ ሌሎቹም በስም ማናውቃቸው ነገር ግን በእንደዚህ አይነት ፈተና ውስጥ የሚያልፉ በርካቶች ናቸው የነበሩት። መረዳት ትችላለህ። እነ ኤርሚያስ መኩሪያ
በምርመራ ወቅትና አጠቃላይ በቆየበት ጊዜ ያሳለፈውን መከራ ስትመለከት በርካቶች ስማቸው ያልታወቀ ሚዲያ ስማቸውን ያልጠራቸው ያልተለዩ ያልታወቁ ሰዎች በምን አይነት ፈተና ውስጥ በምን አይነት መከራ ውስጥ እያሳለፉ እንደሆነ መረዳት ትችላለህና ዶክተር ካሳ ከልብ ህመሙ ጋር በተያያዘ የጽኑ ህሙማን ህክምና ክትትል ላይ መኖሩን የሚያሳይ መረጃ ነው የደረሰን። እንግዲህ ዶክተር ካሳ ተሻገር ባለበት እንግዲህ ፈጣሪ እንዲጎበኘው እንመኛለን። በአማራነቱ በያዘው አቋም በአመለካከቱ የታሰረ ከምክር ቤት የምክር ቤት አባል ሆኖ የህዝብ ወኪል ሆኖ ነገር ግን ከዚያ ወደ እስር ቤት ገብቶ ዛሬ ላይ በዚህ ሁኔታ ውስጥ የሚገኝ ነውና እንግዲህ በጣም በርካቶች በእንደዚህ አይነት የጤና እክል ውስጥ እያለፉ ነው የሚገኙት። የፍርድ ሂደቱ አጠቃላይ ስነልቦናዊ ጥቃቱ በምን ያህል ደረጃ የምርመራ ሂደቱ አንደኛው ኦሮሚያ ይከሳል፣ ከዛ አዲስ አበባ ይከሳል፣ ከዛ ፌደራል ይከሳል። ኢቭን በአንድ ክስ እንኳን ነፃ ነኝ ብትል ሌላኛው አካል ሌላኛው ከሳሽ ያኛውን ክስ ሲጨርስ ወደኛ ሪፖርት እንድታደርጉ እየተባለ በምን ያህል ስቃይ ውስጥ እንደሚያሳልፉ የሚያሳይ ነውና ከዚህ ስነልቦናዊና አካላዊ ጥቃት በተጓዳይ ደግሞ የጤና እክል እና የጤና ጉዳቱ በከፍተኛ ደረጃ መሆኑን የሚያሳይ ነውና ያገኘነው መረጃ ይሄን ነው የሚመስለው ከዶክተር ካሳ ጋር የተያዘው። ያ እንግዲህ በየእስር ቤቱ ያሉ ወንድሞችና እህቶች አንሙት በዋናነት በአማራነታቸው ምክንያት ጥቃት ሰለባ የሆኑት ሌላ ምንም ምክንያት የለውም። የፈጸሟቸው ወንጀሎች የሉም። የምክር ቤት አባላት ናቸው፣ የተከበሩ ፖለቲከኞች ናቸው። እነሱ በሀገርና የስቴት መዋቅርን ተጠቅመው በሀገርና በህዝብ ላይ ከሚያደርሱት ቫዮለንስ በተቃራኒው በፓርላማ ተገኝተው ሀሳብ ያቀረቡ ናቸው። ግን አማራን ማዋረድ አማራን አንድ ቦታ አታገኘውም። ገባ? አማራ የሆነ ቦታ ላይ በአንድ ጥቃት ውስጥ ወይንም ደግሞ ጀስት ፕሬስ አድርገህ የምታጠፋው ማህበረሰብ አይደለም። የአማራ ምልክት ናቸው የምትላቸውን ለህዝባቸው ይቆረቆራሉ የምትላቸውን ሰዎች ታድናለህ፣ ታጠቃለህ። ተምሳሌታዊነቱ አማራውን አጠቃላይ ሞራሉን መስበር፣ ህሊናውን መጉዳት፣ ህሊናውን ማጥቃት ቅድም አንተ እንዳልከው ደግሞ ልሂቃኑን የዚህ የካልቸራል ጄኖሳይዱ አካል ነው እንዳልከው የአማራ ልሂቃንን ግማሹ እንዲሰደድ ግማሹ በእስር ቤት ውስጥ በህክምና ፕሮፌሰር አስራት ላይ ሲደርስ የነበረው የህክምና አገልግሎት እንዳያገኙ በማድረግ ህይወታቸው እንዲያልፍ የሚደረግበት ሂደት ዛሬም ቀጥሏል ማለት ነው። ማንም የሚያስቆመው አካል እንደማይኖር በደንብ የምናውቀው ነው። አማራውም ይሄንን ያውቃል። ትግሉም አይ ቲንክ ይሄንን የተገነዘበ ነው ብዬ ነው የማምነው። አንሙት እነዚህ ሰዎች እጅ ከገባህ በኋላ በፍትህ አገኛለሁ በህግ ስርዓት እዳኛለሁ ብሎ ተስፋ ማድረግ የሚቻልበት ሀገር አይደለም። አንተ ቅድም ስታነሳ እንደነበረው ኖት ኦንሊ የጁሪስዲክሽን መደራረብ ብቻ አይደለም። አንሙት ልክ አንዱ ፍርድ ቤት እንትን ሲልህ ላይ ምናምን ብቻ አይደለም እኮ ለምሳሌ በዋስትና መብት ተለቀህ ውጭ ላይ የሆነ ጉዳይ እንድትከታተል ተወስኖ ስትወጣ መንገድ ላይ ሰንበዲ መጥቶ ከዛው ከእስር ቤት በር ላይ ጠልፈሃል። ከዛ በኋላ ለሳምንት ለ15 ቀን ደግሞ ወስዶ ቶርች ሲያደርግ ይከርምና ከዛ በኋላ ደግሞ አምጥቶ የሆነ ቦታ ላይ ያስቀምጠሃል። ከዛ በኋላ የሆነ አካል ደግሞ እንደገና ይዞ ይመጣና ይግባኝ ጠየቅኩኝ ይላል። ይግባኙ ይሻርና ተመልሰ ደግሞ ወይ ማዕከላዊ ከነበርክ ወደ አባ ሳሙኤል የሚባል ቦታ ትሄዳለህ። እንደዚህ እያደረጉ ከአንድ ጥቃት ወደ ሌላ ጥቃት አማራውን እያሸጋገሩ ሕክምና በመንሳት በቤተሰቦቻቸው እንዳይጠየቁ በማድረግ በእስር ቤቶች ውስጥ ስድብና እንግልት ያው የምታውቀው ያ አንድ ኢንስፔክተር አለ በጣም ፌመስ የሆነ አማራን በማዋረድ በእስር ቤት ውስጥ እጅግ ታዋቂ የሆነ አንድ ሰው አለ በተደጋጋሚ ሲነሳ የነበረ። አሁን እሱን ስሙን ለማስታወስም ጊዜ የለኝም። ግን እንደዚህ አይነት መጠነ ሰፊ ጥቃቶች ናቸው አንሙት ያሉት። እንግዲህ የምናውቃቸው ናቸው እነዚህ ስለምናውቃቸው ነው አሁን ሆስፒታል ገብተዋል ምናምን የምንለው እንጂ የማናውቃቸው ሕክምና ተነፍገው ኤሌክትሪፋይ የተደረገ ሰውነታቸው በየመንገዱ በየቦታው በየአካባቢው ላይ የሚያልቀውን በየአንደርግራውንድ እስር ቤቱ በየግል እስር ቤት ውስጥ የሚማቀቀውን አማራ በተመለከተ ምን ማለት ይቻላል? አሁን ምንም ልንል አንችልም ማለት ነው። ያለውን ስኬል ኦፍ ቫዮለንስ ልናነሳው እንደዚህ በአሃዝ በቁጥር ወይ በእንትን ልንገልጸው የምንችለው አይደለም። እና የዶክተር ካሳ ተሻገርንም ጉዳይ ስናነሳ የተሻለ ሕክምና ሊያገኝ ፍትህ ሊያገኝ ይችላል ብለን አምነን አይደለም። በእውነት ለመናገር እኔ ሲምፓቲ አልፈልግም። ሰው እንዲያዝንለትም አይደለም የማነሳው።
ለአማራ ህዝብ የሚከፈለውን ዋጋ እንድንመዘግብ እንድናውቀው ህዝቡ እንዲያውቀው ነው ማነሳው እና ምን አይነት ዋጋ እየከፈለ እንዳለ ህዝባችን እንደሚረዳ ትውልዱ እንደሚገነዘብ ህዝባችን እንደሚገነዘብ ላረጋግጥለት ነው ማነሳው እንጂ ይሄንን የኛን ስሞታ የኛን ቅሬታ የኛን ጩኸትና ድምጽ ሰምቶ አይ ህዝብ ጫና በርትቶብኛል ህዝቡን በዚህ ደረጃ ያስቆጣ ጉዳይ ከሆነ እንደው ልመልከተው የሚል ኃላፊነት የሚሰማው አካል በሀገሪቱ ውስጥ አለ በሚል ስሜት አይደለም የፍትህ ተቋማቱ ለአማራ ፍትህ ይሰጣሉ ብለን ጠብቀን አይደለም በየለቱ እናነሳው ነገር ነው አንሞት አይደለም እያንዳንዱ ተቋም not only structural አይደለም አማራ ላይ የሚደርሰው ጥቃት ኢንስቲትዩሽናላይዝ የተደረገ ነው ብለናል አይደለም የተቋም አሰራርም ባህልም ነው ልምምድም ነው ሶ እያንዳንዱ ኢንስቲትዩሽን ዌፐናይዝ ተደርጓል ህዝባችን ላይ አይደለም ምንለው እያንዳንዱ ዘርፍ እያንዳንዱ ተቋም ስለዚህ ከዚህ አንፃር በደንብ የምናውቀው ነው እንዳልከው እና አሳዛኙ ነገር ምንድነው ይሄ ስርዓት ከዚህ በፊት የነበሩትንም ስርዓቶች ስትመለከታቸው በቋሚነት የቀጠለው ኮንቲኒቲ ያለው ብለህ የምታስበው ነገር ቢኖር በዚህ በአማራው ላይ የሚደርሰው በልሂቃኑ ላይ የሚደርሰው ያልተቋረጠ ጥቃት መሆኑን ትመለከታለህ ይሄ ጥቃት ደግሞ የተናጠላዊ ጥቃት አይደለም ፖለቲካዊ ግቦችን ያነገበ መሆኑን በደንብ ህዝቡ እንዲረዳ ለማድረግ ነው እንዳልከው ምህረቱን እንመኝለታለን ዶክተር ካሳ ለአማራ ህዝብ እየከፈለ ያለውን ነገር መስዋዕትነቱን ዋጋውን በደንብ የምንረዳ መሆኑን ደግሞ በዚህ አጋጣሚ ለማንሳት ያህል ነው አንሙት ነዳጅን በተመለከተ ወዳለን መረጃ ነው የምናልፈው እሱን በተመለከተ እንደው ምን ትለናለህ የነዳጅ ዋጋ ጭማሪ ሰምተናል አሁን ማምሻውን ከዛ ምናልባት እነሱን ካነሳን በኋላ ወደ ዋናው ጉዳያችን እናልፋለን ብዬ ነው አፋብንን ፋኖን በተመለከቱ ያሉ መረጃዎች አሉን እነሱን እናደርሳለን ብዬ ነው ከዛ በኋላ ወይስ ከዛ አስቀጥለን ነዳጁ ላይ እንግባ መልካም እንግዲህ እንደተለመደው የነዳጅ ዋጋ ጭማሪ ማቆሚያ አጥቷል ባለፉት 8 አመታት ከሞላ ጎደል በብዙዎች ወራቶች ሳያቋርጥ እየጨመረ ያለ ነው በዋጋ ደረጃ እንግዲህ ብዙ ሀገር ላይ የቤንዚን ኬሮሲን እነዚህን የመሰሉ ምርቶች ዋጋ መጨመር የህዝብ ቁጣ ምንጭ ሆኖ ነው የምናቀው ነገር ግን ባለፈው ወርና በዚህ ወር እንኳን እጅግ በጣም በከፍተኛ ደረጃ የነዳጅ ጭማሪ ተደርጓል እንግዲህ ባለፈው እንዳልከው አህመድ ሽዴ ወጥቶ ሁሉ ነገር መስመር እንደያዘ እንደተስተካከለ በሚመስል መንገድ መግለጫ ሲሰጥ ነበር ነገር ግን በምን ያህል ደረጃ የዋጋ ለውጥ እንዳለ ምናልባት ካለፈው ወር ጋር አነጻጽረን ብናቀርበው የተሻለ ይመስለኛል ለተመልካቾችም እንግዲህ ቤንዚን ባለፈው ወር ጭማሪ ከተደረገ በኋላ ወደ 142 ብር ከ40 ሳንቲም ገደማን የነበረው አሁን ወደ 15 ብር በሌትር ጭማሪ ተደርጎበት ወደ 167 ብር እንዲያድግ ነው የተደረገው ኬሮሲን ይሄ ደግሞ እጅግ በጣም የተለየ ነው ባለፈው ወር ኬሮሲን 151 ብር ገደማን የነበረው የኬሮሲን ዋጋ በነገራችን ላይ በዚህ ወር ግን ከጥፍ በላይ ነው የተጨመረው ከ151 ብር ወደ 320 ብር እንዲያድግ ነው የተደረገው ይሄ ማለት 100% ጭማሪ ማለት ነው የተደረገው የነጭ ናፍጣ ባለፈው ወር ወደ 163 ብር ገደማ 162 ብር ገደማ ነው የነበረው ነገር ግን በአሁኑ ከ162 ብር በላይ ነጭ ናፍጣ 163 ብር ነው የነበረው በአሁኑ ወደ 180 ብር እንዲጨምር ነው የተደረገው ጥቁር ናፍጣ ባለፈው ወር ወደ 163 ነበረ በአሁኑ ወደ 167 ነው 170 ብር እንዲያድግ ነው የተደረገው ከባድ ጥቁር ናፍጣ ባለፈው ወር 160 ብር ነው የነበረው የ7 ብር ጭማሪ ተደርጎበት ወደ 167 ብር ከ30 ምናምን ሳንቲም ሆኗል ልክ እንደ ኬሮሲን ሁሉ በጣም ከፍተኛ ዋጋ ጭማሪ የተደረገው የአውሮፕላን ነዳጅ ላይ ነው ይሄ እንግዲህ ዝም ብሎ አውሮፕላን ነዳጅ ጨመረ ሳይሆን እንግዲህ አውሮፕላን ነዳጅ ባለፈው ወር በሌትር 150 ብር ከ48 ሳንቲም ገደማ ነው የነበረው በሌትር የአውሮፕላን ነዳጅ ማለት ነው አሁን ኦሬዲ ወደ 319 ብር ከ76 ሳንቲም ነው የሆነው ይሄ ማለት በእጥፍ ጨምሯል ከ150 ብር ወደ 319 ብር ከ150 ብር ከ40 ሳንቲም ወደ 319 ማለት ከ150 ብር በላይ ተጨምሯል
ያ የ112% ጭማሪ ነው አነሙት እንደዛ ማለት ነው። እና በዚህ ደረጃ ነው ዋጋ። ይሄ ማለት ምን ማለት ነው እንግዲህ ቀጥሎ የሀገር ውስጥ በረራ የውጭ በረራ የሚባለው የአውሮፕላን ቲኬት ዋጋ በከፍተኛ ደረጃ ይጨምራል ማለት ነው። የቲኬት ዋጋ የአውሮፕላን እንግዲህ መሬት ላይ ምን ያህል አስቸጋሪ እንደሆነ ታውቃለህ። ራሱ የትራንስፖርት ሚኒስቴር አንድ ጊዜ ባቀረበው ሪፖርት የሀገር ውስጥ አየር በረራ ኤርፖርቶች ወይም የሀገር ውስጥ በረራ ማስተናገጃ ጣቢያዎች ከፍተኛ የሆነ የህዝብ መጨናነቅ እየታየባቸው ነው፣ የአውቶቡስ መናኸሪያ መስለዋል የሚል መነጋገር የሆነ ዘገባ ነበረ። ህዝቡ ከፍተኛ የሆነ የአውሮፕላን የቲኬት ዋጋ ጭማሪ ቢደረግም በመኪና ሄዶ ከመታገት በዛ የሚመጣበትን አደጋ ከማስተናገድ ይልቅ በጣም ወሳኝ የሆነው ጉዳይ አውሮፕላንን በረራን መጠቀም አማራጭ አድርጎ እየተንቀሳቀሰ ነው የነበረው። ባህር ዳር በቀን እጅግ በጣም ከፍተኛ በረራ ካለባቸው ከተሞች መካከል ነው። ሌሎችም በርካታ አየር ማረፊያዎች ተመሳሳይ የህዝብ መጨናነቅና የዋጋ ጭማሪ እንደዚሁም ደግሞ የበረራ ድግግሞሽ ያለባቸው ከተሞች ናቸው። ግን አሁን በእጥፍ የነዳጅ ዋጋ ሲጨምር በዚያው ልክ የቲኬት ዋጋ መጨመሩ የማይቀር ነውና ይሄ ማለት ከሞላ ጎደል አጠቃላይ የአየር ትራንስፖርትን እንኳን በከፍተኛ ደረጃ እንዲቀንስ የሚያደርገው ነው። የኬሮሲን ዋጋም እንደዚሁ ነው። ብዙ ሰው በኬሮሲን የቤት ውስጥ የሚጠቀመው የማብሰያው ማለት ነው እንግዲህ እሱ እጥፍ ነው የጨመረው። ነጭ ናፍጣ ነው ኬሮሲን ነጭ ናፍጣ መኪና ነው። እሱ የተወሰነ ጭማሪ አድርጓል። ኬሮሲን ከ150 ነው ወደ 320 ብር ያደገው። በነገር ላይ በጣም ከፍተኛው ጭማሪ ነው። 151 ብር ከ40 ሳንቲም ከ39 ሳንቲም ገደማ ነው የነበረው። ነገር ግን አሁን ወደ 320 ብር እንዲያድግ ነው 320 ብር 67 ዋው። እንግዲህ ከ151 ብር ወደ 320 ብር ማለት በአንድ ሊትር ላይ ነው። ምን ያህል የዋጋ ጭማሪ እንደተደረገ መገመት ትችላለህ። እጅግ በጣም ከፍተኛ ጭማሪ ነው። ይሄ ማለት ምን ማለት ነው? ይሄ ወደ ማጀት ይገባል። ይሄ ወደ እያንዳንዱ ሰው ጎጆ ይገባል፣ ወደ ማብሰያ ይገባል። የኬሮሲን መወደድ የከሰል ዋጋ እንዲጨምር ያደርጋል። ይሄንን የመሰለው የነዳጅ አጠቃላይ የችርቻሮ ዋጋ በሌትር በዚህ ደረጃ መጨመር የትራንስፖርት ዋጋ እንዲጨምር ያደርጋል። የአየር ትራንስፖርት፣ የመኪና ትራንስፖርት ባለፈው ሳምንት አስታውሳለሁ አብይ አህመድ ነዳጅ ይጨምር እንጂ ሰልፍ ይኑር እንጂ ትራንስፖርት አልቆምም፣ መኪና አልቆምም እያለ ሲናገር ታስታውሳለህ። በዚህ ደረጃ ተሰልፈ ማደያዎች ውስጥ አንድ ቀን ሁለት ቀን እየታደረ 3 ቀን እየታደረ ነዳጅ እየተገዛ ኢንፋክት ሰው አንዳንድ ከተሞች ላይ በሌትር ነዳጅ 700 ብርና 1000 ብር የሚሸጥባቸው ከተሞች አሉ ኢትዮጵያ ውስጥ። ተመልካቾች ብዙዎቹ ሊያጋሩን ይችላሉ በየአካባቢያቸው ምን ያህል እየተሸጠ እንደሆነ። ስለዚህ ይሄ ዋጋ ይውጣ እንጂ አጠቃላይ የጥቁር ገበያውን ዋጋ ደግሞ ስትመለከተው አጠቃላይ በየከተሞች ካለው የአቅርቦትና የአገልግሎት ወይም የዚህ ምርት አቅርቦት ችርቻሮ መጨናነቅ ጋር በተያያዘ ስትመለከት 1000 ብር የሚያስገዛህ ምንድነው? በዚህ ደረጃ ዋጋ እየተጨመረ ነው። ይሄ ኦፊሻል የሆነው መንግስታዊ ዋጋ ነው። ነገር ግን ከተሞች ላይ ለምንድነው 700 ብር እየተገዛ ያለው? 1000 ብር እየተገዛ ያለው ለምንድነው? ይሄንን ተከትሎ በእንደዚህ አይነት ዋጋ መኪና አንቀሳቅሶ ምርት ሸጦ የሚመጣ ኤንድ ለትራንስፖርት ከፍተኛ ዋጋ የከፈለ ሸቀጥ አቅራቢ፣ ምርት አቅራቢ፣ አገልግሎት አቅራቢ ተጠቃሚው ላይ ይዞት የሚመጣውን ዋጋ መጠን ደግሞ መረዳት ትችላለህ። ስለዚህ በርካታ ሀገራት ሁኔታዎች ከተከሰቱበት ጊዜ ጀምሮ በጣም በስፋት ምርት በማምጣት መጠባበቂያ አቅማቸውን በማሳደግ ያሉትን እድሎች በመጠቀም ሲሰሩ ነው የነበረው። ኢትዮጵያ ለረጅም ጊዜ ትልቅ እድል የነበራት በስፋት ተጠቀም የነበረው ባለፈውም እንዳነሳ ነው ከሱዳን ነበረ ነዳጅ የምናስገባው። አሁን ሱዳን ጋር ካለው ሁኔታ አኳያ እኛ ሱዳን ውስጥ ኢትዮጵያ ሱዳን ላይ ከምትጠቀመው ወይም ከምትከተለው ፖሊሲ አኳያ ከሱዳን እንኳን ነዳጅ በቀላሉ አስገብተን ለመጠቀም የማንችልበት ሽንኩርትና ቲማቲም ከሱዳን የምናስገባ ሀገር ነን እንደምታውቀው። እኔ ገላባት ሄጄ መተማ ሄጄ የተመለከትኩት ነው። ከፍተኛ የሆነ ሽንኩርት ከሱዳን የሚያስገባ ሀገር ነው። በእንደዚህ አይነት ሁኔታ በተለይ ነዳጅን ከቅርበት ከጎረቤት ሀገር በእንደዚህ አይነት መጠን በማስገባት እንዲህ ያለን ችግር ለማለፍ የኑሮ ጫናን ለመቀነስ በተለይ እንዲህ ያለ ዓለም አቀፍ ቀውስ በሚፈጠርበት ጊዜ ወደ እያንዳንዱ ሰው ቤት የማይደርስ ቀውስ እንዲሆን ለማድረግ የሚያስችሉ እድሎች መጠቀም እንዳንችል መሆናችንን መረዳት ትችላለህና አጠቃላይ ኢኮኖሚያዊ፣ ማህበራዊ፣ ፖለቲካዊ ጫናው ይሄ ሁኔታ ቀላል የሚባል አይደለም።
ይሄ በሚሆንበት ወቅት ግን አሁንም መረዳት ያለብን አገዛዙ ለሚግ 23 እና ለሚግ 20 ምናምን የአውሮፕላን ነዳጅ አልተቸገረም። ይሄ በሚሆንበት ወቅት አገዛዙ ለሚነዳቸው ታንኮችና መድፎች፣ ለሚያንቀሳቀሳቸው ወታደራዊ ተሽከርካሪዎች፣ ለሚያንቀሳቀሳቸው ከባድ የጦር መሳሪያዎች የሚሆን ነዳጅ ግን አልቸገረውም። ያውም ይሄው ጫና ይሄው ኑሮ ያጎበጠውን ህብረተሰብ ለመውጋት። ስለዚህ ዛሬ በሁሉም የአማራ አካባቢ ላይ በሚደረጉ ውጊያዎች ውስጥ ታንኮች አሉ፣ መድፎች አሉ፣ ቢኤሞች አሉ፣ ነዳጅ ይጠጣሉ፣ ወታደራዊ ተሽከርካሪዎች አሉ፣ ኦራሎች ሰራዊት ይዘው ላይ ታችላሉ። ለዚህ ሁሉ የሚሆን ነዳጅ ግን ያገዛዝ አልቸገረውም። ሚግ ለማንቀሳቀስ ያገዛዝ ነዳጅ አልቸገረውም። ኢትዮጵያውያን ግን እንዲህ ባለ ሁኔታ ብዙዎቹ መኪናቸውን የግል መኪና እያቆሙ ነው ያሉት። ምክንያቱም ብትፈልግ መግዛት እንኳን ብትችል አቅርቦቱ የለም። ወይ 2 ቀን መሰለፍ ይኖርባል፣ ረጅም ጊዜ መጠበቅ ይኖርባል። እንዲህ አይነት ሁኔታ በመኖሩ አግኝቶ በዚህ ዋጋ እንዲህ ባለው ጭማሪ ገዝቶ እንኳን ለመጠቀም የማይቻልበት ሁኔታ ተፈጥሯል። ስለዚህ አቅርቦት ችግር የለም ተብሎ የሚነገረው ሰልፍ ይኑር እንጂ መኪና አልቆምም እየተባለ የሚነዛው ፕሮፓጋንዳ ዝም ብሎ የአንድ ቀን ፕሮፓጋንዳ ነው። የማንንም ልብ ሊያሸንፍ የሚችል አይደለም። የሚያሳዝነኝ ግን ይሄንን የሚሰሙት ሰዎች እዛ አዳራሽ ተቀምጠው ይሄንን ሲነገራቸው የሚሰሙት ሰዎች ነዳጅ ለመሙላት ምን ያህል ችግር ውስጥ እንዳሉ እያወቁ ሰልፍ ብትሰለፉም መኪና አልቆምም ተብሎ ሲነገራቸው ያዳምጡ ነበር፣ ያጨበጭቡ ነበርና አጠቃላይ የዚህ ሀገር ሁለንተናዊ ቀውስ መልከ ብዙ ሆኖ መቀጠሉን ለመጠቆም ያህል ነው እንደማለት ነው። ያ በቀደም ይሄ የአህመድ ወጥቶ ነዳጅን በተመለከተ መግለጫ ሰጥቶ ነበርና ለምንድን ነው መግለጫውን የሰጠው? በእርግጥ የሚያረጋጋ ሁኔታ ስላለ ነው መጥቶ መግለጫውን የሰጠው ወይስ ፓኒክ አለ በአገዛዙ በኩል የሚለውን እንዳልከው አገዛዙ የሚናገረውን ማየት ከተውን ቆይተናል። እንሙት እውነት ለመናገር እኔ አሁን ዛሬ ለሀገሪቱ ውስጥ ያለውን ሁኔታ አይተን ነገ ምን አይነት መግለጫ እንደሚሰጡ መገመት መቻል የደረስንበት ዘመን ላይ ነው የምንገኘው። መተው መግለጫ የዛን ቀን ሲሰጥ ኤቭሪቲንግ ኢዝ አንደር ኮንትሮል ነዳጅ ወደ ነበረበት ዋጋ መልሰነዋል ሲል በፊት የነበረውም የስርጭት እንቅስቃሴ ከዛሬ ጀምሮ ከጅቡቲ ይገባሉ ከእንትን ይገባሉ ሲል በተቃራኒው ገልብጣቸው ስሙ ማለት የሚል ነገር ነበር ስናነሳ የነበረው። ይሄ 2 ቀን አልቆየም። ዛሬ $114 በላይ ነው ፐር ባረል እየተሸጠ ያለው። ዩናይትድ አረብ ኤሚሬት ላይ ድሮን ጥቃት ተከሰተ። እሱም ተከትሎ ኢሚዲየትሊ የግሎባል ኦይል ፕራይስ ፍላክቹዌት አደረገ። ከፍተኛ የሆነ ኢንክሪመንት ነው ያለው ዛሬ። እና አብይ አህመድ ሆርሙዝ እና እዛ አካባቢ ላይ የሚደረጉ ጦርነቶችን የመረዳት እና የመገንዘብ አቅማቸው ውስን ነው። ያሉበትም ቀጠና ላይ ምን አይነት መከራና ምን አይነት የሚገቡባቸውን ጦርነቶች ስትመለከት አሰላለፋቸውን ስትመለከት ሰዎቹ የዓለምን ፖለቲካ እንዴት እንደሚረዱ ቀውስን እንዴት እንደሚረዱ ሀገሪቱ ውስጥ ካለው ግጭትና ሀገሪቱ ውስጥ ካለው ጦርነት አንፃር ደግሞ በዚህ ረገድ ያላቸውን ቁመናና አቋም ስትረዳ በእርግጥም ምን አይነት ሰዎች ሀገሪቱ ላይ እንዳሉ በደንብ ትገነዘባለህ። የዛን ቀን መጥቶ ያንን ንግግር ሲያደርግ በእርግጠኝነት የነዳጅ ስርጭት ወደ ነበረበት አልተመለሰም። ግን ደግሞ ማህበረሰቡን በተወሰነ መንገድ የማህበረሰቡን ጭንቅላት ሂፕኖታይዝ ማድረግ ፈልገዋል። ህዝቡን ማደንዘዝ ፈልገዋል። የነዳጅ ስርጭት ወደ ነበረበት ተመለሰ በማለት እንግዲህ የነዳጅ ስርጭት ወደ ነበረበት ከተመለሰ በቂ አቅርቦት አለ ማለት ነው። ሲምፕል የኢኮኖሚክስ ዲማንድ ኤንድ ሰፕላይን እናውራ ብዬ ነው አንሙት። ወደ ነበረበት መለስን ማለት ኖርማላይዝድ ሆነ። በፊት አቅርቦቱን ስንቆርጥ በግማሽ ስናስቀረው የነበረውን ስትራቴጂክ ሪዘርቭ እንዳናጣ ብለን ካለውም ቀውስና ዓለም አቀፍ ሁኔታ አንፃር አቅርቦቱን በግማሽ ቀነስ ነው። አሁን ግን አቅርቦቱ ስለተስተካከለ ወደ ነበረበት መለስ ነው ያለው። በሰዓቱ መተንኛ ወደ ነበረበት ለመመለስ የሚያስችል ምን አለ? አሁን ነዳጅ ከማን እየገዙ ነው? የአውሮፕላን ነዳጅ ራሱ የሚያቀርብላቸው ዳንጎቴ አይደለም ወይ? ዳንጎቴስ ምን ያህል የተረፈ ምርት አለው ብለን አንስተን በዓለም አቀፍ ደረጃ ያለውንም ሁኔታ በሀገሪቱ ውስጥም በቀጠና ውስጥም ያለውን ሁኔታ አንስተን
ውሸታቸውን ነው። ወደ ነበረበት የተመለሰ ነገር አልነበረም። አንሙት ከ4 ቀን በኋላ እኮ ነው ይሄ መግለጫ ያወጣው ዛሬ ማለት የዛሬ ወር አይደለም እኮ ያ መግለጫ የተሰጠው ከ4 ቀን በፊት ነው። ኖርማላይዝ አድርገናል የተጨመረም የዋጋ ጭማሪ የለም ያለው አህመድ ከ4 ቀን በፊት ነው። አሁን መጡና የ112% ጭማሪ በአንድ ጊዜ የጋዝ ፕራይስ አንሙት በ10 ሳንቲም እና በ20 ሳንቲም ፍላክቹዌት ሲያደርግ ትልልቆቹ ሀገራት ላይ ማህበረሰቡ ይናጣል። የጋዝ ፕራይስ ከ2 ብር ከ99 ሳንቲም በዶላር ወደ 3 ብር ከ10 ሳንቲም ሲገባ አንዳንድ ሀገራት ላይ የነበረውን ተቃውሞ አስታውሳለሁ። በ20 ሳንቲም ጨምሮ አሁን የምትመለከተው ቤንዚን 17.6% ቀደም ስታነሳልኝ ከነበረው ኬሮሲን ከ100% በላይ የአውሮፕላን ነዳጅ 112% ሁሉም 111% 112% ነው። አብዛኞቹ ዝቅተኛ የጨመረው አንደኛው ብቻ ነው ወደ 10.4 ወይንም 10.5% 10.5%። ይሄንን አንሙት ይሄንን ፕራይስ ወሰደውና በእያንዳንዱ ኮንሰምፕሽን ጉድ ላይ አዳርግ ማህበረሰቡ ለአገልግሎት ለቤት ፍጆታ በሚጠቀምባቸው በእያንዳንዱ ጉዳይ ላይ ደግሞ ስትወስዱት ምን አይነት እንግዲህ አለ በሚባለው የዋጋ ንረት ላይ ሀገሪቱ ውስጥ አለ የሚባለው ኢንፍሌሽን ብቻ ሳይሆን ስታግፍሌሽን ይሉታል ኢኮኖሚስቶቹ። በአንድ በኩል እድገት የለም፣ በሌላ በኩል ደግሞ ከፍተኛ የሆነ የዋጋ ንረት አለ፣ ህብረተሰቡ ሊቋቋመው የማይችለው የዋጋ ንረት። በዛ የዋጋ ንረት ላይ እንግዲህ ይሄንን የነዳጅ ቀውስ ጨምሩበት። በእነዚህ ሁሉ ቀውሶች ላይ ደግሞ ሙሉ ለሙሉ የሰፕላይ ቼን መስተጓጎልን አስቡ። ከአንድ ቦታ ወደ አንድ ቦታ ትራንስፖርት መንቀሳቀስ አይችልም፣ ህዝብ መንቀሳቀስ አይችልም፣ የተመረቱ ምርቶች ወደ ገበያ መቅረብ አይችሉም፣ አርሶ አደሩ ወደ ገበያ መቅረብ አይችልም። በርካታ ግብአትም የሆኑ ደግሞ ኢንፑትስ ለግብርናም ለምንም እንደ ፈርቲላይዘር ያሉ ወይንም ደግሞ ማዳበሪያ ያሉ አቅርቦቶች ደግሞ ተስተጓጉለዋል። እነዚህን ሁሉ ደግሞ ሀገሪቱ ውስጥ ካለው ጦርነት ጋር ደምሩት። ከዚህ ጦርነትን ባሻገር ደግሞ አንሙት ሀገር ውስጥ ያለውን ወንጀል አስበው። ይሄንን ሁሉ የዋጋ ኑሮ ልቋቋም የሚል ማህበረሰቡ ከቦታ ቦታ ተንቀሳቅሶ ሰርቶ መብላት አይችልም። ባለሁበት ቦታ ነግጄ ልብላ ቢል ግብሩ አያሰራው። አይ በሀገሬ እንግዲህ ሌላ ዘርፍ ቀይሬ ደግሞ ሞክራለሁ ቢል ዘረኝነቱ አያሰራው። የመዋቅሩ ጥቃት፣ የህጉ ጥቃት፣ የህገወጥ ደላላውና ወንበዴው ጥቃት፣ በየሰፈሩ የሚያደራጁት ገሬን ይባፍ ዲግደማ እየተባለ በየመንገዱ ህዝብ የሚያግተውና የሚዘርፈው የሚያደርስበት ጥቃት፣ መዋቅራዊ ጥቃት፣ ጦርነቱ፣ ይሄ ሁሉ ዓለም አቀፋዊና ሀገራዊ ጫና ሀገራችንና ህዝቦቿ እንዴት ናቸው ብሎ መጠየቅ አሁን ነው። አንሙት እንዴት ተቋቋመው ህዝቡ? እንዴት ቻለው ይሄንን ሁሉ መከራ? ይሄንን ሁሉ መከራ አሁን ያነሳልኝ እኮ ፕራይስ የዋጋ ጭማሪ 17.6% በቤንዚን ላይ የተደረገው ጭማሪ ተራ ጭማሪ አይደለም እኮ። ባለፉት 3 ወራቶች አንሙት ከ300% በላይ የዋጋ ጭማሪ አድርገዋል በእያንዳንዱ የነዳጅና ነዳጅ ነክ አይተሞች ላይ። እነሱ ወደ ስልጣን ከመጡ ደግሞ ፕሮባብሊ ወደ 1000% ከዛም በላይ ሊሆን ይችላል ጭማሪው አሁን ባለው ሁኔታ ማለት ነው። ይሄ አሁን ዝም ብሎ የዋጋ ጭማሪ ብቻ አይደለም እንዳልከው፣ ፖለቲካዊና ማህበራዊ ቀውሶች ደግሞ አብረው ይመጣሉ። it affects the social and economic condition አይደለም? የማህበረሰቡን ማህበራዊና ኢኮኖሚያዊ ሁኔታ በአንድም በሌላም መንገድ አፌክት ያደርገዋል። ያ ደግሞ ፖለቲካዊ ቀውስ ያመጣል። የዚህ ስርዓት ትልቁ ጭንቀት የህዝብ መራብ አይደለም። የዚህ ስርዓት ትልቁ ጭንቀት የህዝብ አገልግሎት ማጣቱ አይደለም። የኑሮ ውድነቱ አይደለም። በህዝብ ላይ የሚፈጠረው መስተጓጎል አይደለም። ማህበራዊና ኢኮኖሚያዊ ቀውስ አይደለም። ትልቁ ጭንቀቱ ምርጫውን አካሂዳለሁ ወይስ አላካሂድም? ይሄንን ዋጋ እየጨመረ ሌሎቹ እኮ አንሙት ሌሎች ሀገራት ላይ የጋዝ ፕራይስ እናረጋጋላችኋለን፣
በኑሯችሁ ላይ ጫና እናቀልላችኋለን ምረጡን ይባላል። በኢትዮጵያ ውስጥ ብቻ እኮ ነው ጦርነት አውጆብህ በነዳጅ ዋጋ ላይ በየሰዓቱና ኤቭሪ ፍራይዴይ እኮ ነው ፕራይስ ኢንክሪመንት። የመቼ ነው ይሄ? አንደኛው አሁን ሁለት እኮ ነው ያለን አይደለም? ለማንጸሪያ ብለህ አንደኛውን ላክልኝ። ይሄ ጭማሪ የተደረገው እኮ የዛሬ 1 ወር አካባቢ የነበረ ጭማሪ ነው። በየጊዜው በየወሩና በየ2 ወሩ የሚደረግ ጭማሪ እንደሆነ ትመለከታለህ። የዛሬ 4 ቀን ከተናገሩት በ4 ቀን ውስጥ ምን ተከሰተ ደግሞ የሚለውን ነገር አገዛዙንና ያገዛዙን ቁመና እንድትረዳበት ያደርጋል። የዛሬ 4 ቀን ኮምፎርታብሊ መግለጫ የሰጠ አገዛዝ ከ4 ቀን በኋላ ፕራይስ የሚጨምርበት ምክንያት ምንድነው? የዛን ቀን አይ የዋጋ ንረት እየመጣ ስለሆነ ዓለም አቀፍ ሰፕላይ የተስተጓጎለ ስለሆነ የዋጋ ጭማሪ ልናደርግ ነው ብሎ ከ4 ቀን በፊት ተናግሮ የዋጋ ጭማሪ ቢደረግ ኖሮ ምንም አይመስልህም። ሁሉ ነገር ተረጋግቷል፣ ሁሉን ነገር ወደ ነበረበት መልሰነዋል ካለ በኋላ ከ4ኛው ቀን በኋላ ዋጋ ሲጨምርልህ ግን ወይ እነዚህ ግለሰቦች ከ4 ቀን በፊት የሚናገሩት ነገር ፍጹም ውሸት ነበር፣ ሌላው ደግሞ አሁን ከ4 ቀን በኋላ የመጣውንም ጉዳይ መገንዘብ አይችሉም ነበር ማለት ነው። አጠቃላይ መንግስታዊ ቁመናቸውን ያገዛዙን ፕሪፔርድነስ ይነግርሃል። እንዴት ነው ያለምን ፖለቲካ የሚረዳው? ቁመናው ምንድነው? ያለበት እያንዳንዱ ነገር እንድትረዳ እንድትመለከት የሚያስችል ይመስለኛል። ግን አሁን ከዚህ ጋር ተያይዞ የሚመጣው ማህበራዊና ኢኮኖሚያዊ ቀውስ ስታስበው ነው የሚያሰጋ የሚል ነገር ነው። አንድ ሙት የምትጨምረው ነገር ከሌለ ወደ ፋኖ ነክ መረጃዎች ማለፍ እንችላለን። መልካም ጥሩ። አይ ቲንክ በቂ ነገር አንስተናል ብዬ ነው ማስበው። እንዳልከው ከ10 እስከ 112% የዋጋ ጭማሪ ማለት ይሄ ይዛመታል ይዛመታል በሌሎች ምርቶች በሌሎች አገልግሎቶች የሚገለጽ ነው የሚሆነው። በሌሎች ላይ በተመሳሳይ ከ10 እስከ 112% ሚኒመም ጭማሪ እንዲመጣ የሚያደርግ ነው። እንዳልከው የሚገርመው እንዲህ ያለ የመብቶች አፈና በሚደረግበት ሀገር የዋጋ ጭማሪና የኑሮ ውድነት በዚህ ደረጃ በሚያሰቃየው ሀገር ላይ አልፎ ተርፎ አገዛዛዊ ጦርነት በታወጀበት ሀገር ውስጥ ምረጡኝ ብሎ ካልመረጣችሁኝ ስራ አትሰሩም ከስራ ትባረራላችሁ እያለ ስለ ዲሞክራሲ ደግሞ ስለ መመረጥ ደግሞ ሊያወራ የሚችል ብቸኛ መንግስታዊ ፍጥረት ይመስለኛል ኢትዮጵያ ውስጥ ያለው አካልና አይ ቲንክ በበቂ መጠን አንስተናል። ከፋኖ ጋር በተያያዘ እጅግ በጣም አስደሳች ሁኔታ ነው ያለው። ቅድም ለመጥቀስ እንደሞከርኩትኝ እውነት ለመናገር ትንግርቱ በዚህ ባለፈው 3 ዓመት ትግል ውስጥ የተደሰትንባቸው የተለያዩ ምዕራፎች አሉ። በጣም የኮራንባቸው የተደሰትንባቸው ድሎች አሉ። ያዘንባቸው እንዳሉ ሆነው ማይልስቶን የምትላቸው በፋኖ ትግል ውስጥ በአማራ ህዝብ ትግል ውስጥ ማይልስቶን የሚባሉ የሚገርሙ አንጓዎች አሉ። በዚህ ሁሉ ሂደት ውስጥ አሁን እየተደረገ ያለው ፖለቲካዊ ስራ ግን እኔ እጅግ በጣም ምኮራበት በጣም የተደሰትኩበት ይሄ ትግል አዲስ ምዕራፍ ላይ መግባቱን በእርግጠኝነት እንድትናገር የሚያደርግህ እውነትም የአማራን ፖለቲካ ከስደት መልሶ በህዝቡና በመሬቱ ላይ የመትከል ስራው በምን ያህል ጥልቀትና ስፋት እየሄደ እንደሆነ በጥቃቅን ነገሮች ሲወዘወዝ ለሚውል ትልቁ በትግል ውስጥ ያለው ትልቁ ስዕል ምን ይመስላል ብሎ ለሚያስብ በትክክል ለመመልከት የሚያስችል ትልቅ ስራ ነው እየተሰራ ያለው። ጥቃቅን ነገሮችን እንትን በማድረግ የሆኑ ግለሰቦችን ጉዳይ በማንሳት ወይም እዚህና እዚያ በማለት በተለይ የተለያየ ኢንተረስት ግሩፕ በቃ ሟርት ሲያወራ ይኖር የነበረ በጣም ብዙ ነገር ውስጥ ነው ያለፈው። ግን ይሄ ትግል እድገቱ ኢንክሪመንታል የሆነው ሁልጊዜም ወደ ላይ የሆነው የትግሉ ሂደት በግልጽ መቀጠሉን የሚያሳይ ነውና ባለፈው ሳምንት በደንብ ሽፋን ስንሰጠው እንደነበረው የአርሶ አደሮቹ የንቅናቄ መድረኮች ቀላል አልነበሩ። እነዚያን የመሰሉ በሳል ንግግሮች የሰማንበት ህዝባችን ይህንን አገዛዝና ይህን ትግል እንዴት ተረድቶታል ብለን እንድናስተውል ያደረጉንን በሳል ያልሶ አደር ንግግሮችን ስንሰማ ነበር። አፋብን በዚህ አላበቃም። እነዚያ ሁሉ የህዝብ መድረኮች የአርሶ አደር ንቅናቄ መድረኮች ከተደረጉ በኋላ የወጣቶች የንቅናቄ መድረኮች ናቸው እየተካሄዱ ያሉት። የሲቪል ሰርቫንት የመንግስት ሰራተኛው የንቅናቄ መድረኮች ናቸው አሁን እየተደረጉ የሚገኙ። ቀላል አይደለም ትንግርቱ። ይሄ ዝም ብሎ ተሰበሰቡና መከሩ ከመሰለን በጣም ስህተት ነው። በእኛ ሙያ አንድ
የዚህ የሆሪዞንታል ኮሚኒኬሽንን ፋይዳ የሚያሳይ በተለይ የፓርቲሲፓቶሪ ዴቨሎፕመንት ቲዮሪ የሚባላል የቢሄቪየር ቼንጅ ኮሚኒኬሽን ላይ ህብረተሰብ አመለካከት ለውጥ እንዲመጣ በተለይ ከባለቤቱ ግራስሩት ሌቭል ላይ ካለ ህብረተሰብ የሚመጡ ሐሳቦች የሚመጡ መፍትሄዎች የችግር ልየታዎች እነዚህን የመሰሉ ነገሮች ምን ያህል የአመለካከት ለውጥ የባህሪ ለውጥ ሊያመጡ እንደሚችሉ ስንማር አስተውሳለሁ። ያንን በትክክል ያየነው ነው ያለን። ህብረተሰቡ ውስጡ ያለውን ነገር የተሰማውን ነገር በነፃነት ትግሉን የሚመራው አካል ጥንካሬ ይሄ ነው ድክመት ይሄ ነው እያለ ፊት ለፊት የሚናገርበት አገዛዙን በተመለከተ ያለውን ግንዛቤ በአግባቡ የሚያስቀምጥበት ወጣቶች ለማራ ወጣቶች በስፋት ቁጭ ብለው ከወንድሞቻቸው ከአመራሮቹ ጋር እንደዚህ የሚመክሩበት ይሄ ቀላል መድረክ አይደለም። በየወረዳው ያለ ሲቪል ሰርቫንት በአማራ ህዝብ ትግል ዙሪያ ቁጭ ብሎ እየመከረ ያለበት እጅግ በጣም የተለየ ዘመን ላይ የተለየ ምዕራፍ ላይ ነው የምንገኘው። ይሄንን ዝም ብሎ ተሰበሰቡ ብሎ ማለፍ አይቻልም። ትልቅ ፖለቲካል ፕሮጀክት ነው እየተሰራ ያለው። ትልቅ የአመለካከት ለውጥ ነው እየተሰራ ያለው። በጋራ ለመሰለፍ አንድ ቋንቋ ለማውራት ወጣቱ፣ ሲቪል ሰርቫንቱ፣ አርሶ አደሩ፣ የትግል መሪው አፋብን፣ ሚዲያው እና ሌላውም አልፎ ተርፎ የዲያስፖራ ንቅናቄም ሳይመልቲኒየስሊ አብሮ እየተካሄደን ያለው በዚህ ወቅት በየአዳራሹ ያሉት ትናንት አንተ የተሳተፍክበት አይነቶች ብቻ አይደሉም። የተለያዩ ማስታወቂያዎች ስንሰማ ዝም ብሎ ማስታወቂያ አይደለም። የአማራውን የዲያስፖራ ፖለቲካ ዲያስፖራው ያለውን ሚና አዳራሽ ላይ ወስዶ አደባባይ ላይ ወስዶ ሊመክር ሊዘክር መልእክት ሊያስተላልፍ በሚችልበት ደረጃ እየሄደ እንደሆነም የምንገነዘብበት ነው። ስለዚህ አርሶ አደሮቹ ሲናገሩ የነበረው የግል ትጥቅ ያለንን በአባት አርበኛ አደራጁን ሲሉ ነበር። ተደራጅተው ማሳዩ ስላገዛዙም ስለ ትግሉም ብዙ ነገር ሲናገሩ ሰማን። አማራ ሳት ላይ መመልከት ይቻላል ምን አይነት መልእክቶች እየሄዱ እንደሆነ እዚህ ላይ ለማሳየት እኛ ስለማንችል ነው። እዛ ላይ በብዛት እያሳየናቸው ነው የሚገኘው። በተመሳሳይ ሲቪል ሰርቫንቱ ነው እየሰራ ያለው። ሲቪል ሰርቫንቱ እየመከረ ነው ያለው። ይሄ ትግል ምንድነው የሚለውን ነገር እየመከረ ነው ያለው። ይሄ ነው የትግል አካል ማድረግ ማለት። ይሄ ነው ትግላችንን ዓላማውን ግቡን ዓላማውን ማስረጽ ብሎ ነው ድርጅቱ ከምንም ነገር በላይ በተደራጀ የፖለቲካ ስራ የአማራ ህዝብ ብሔራዊ ንቃት ይዳብራል ህልውናውም ይረጋገጣል ያለው። እኔ እዚህ ውስጥ ነው ብሔራዊ ንቃት ምንድነው ስንለው ነበር። መስመሬ ብሔርተኝነት ነው ያለው አፋብን የአማራ ህዝብ የፖለቲካ ስራ የተደራጀ የፖለቲካ ስራ ብሔራዊ ንቃትን ለመፍጠር ይሰራበታል ሲባል እነዚህ መድረኮች ናቸው አይነተኛ መድረኮች። ናሽናሊዝም ሌላ አይደለም፣ የትግሉ መስመር ሌላ አይደለም። የራስ ግንዛቤ መዳበር ነው፣ ብሔራዊ ንቃትን ማሳደግ ነው። እየሆነ ያለው ይሄ ነው። ይሄ ደግሞ ለኔ ከመዋጋት በላይ ነው ብያለሁ፣ ከአንድ አውደ ግንባር በላይ ነው ብያለሁ። ለምን ሲቪል ሰርቫንቱ ጥያቄ ካለው የሚጠይቅበት ያልገባው ነገር ካለ እንዲገነዘብ የሚያደርግበት ከማዕከል ሰነዶች ተሰርተው የሚወርዱበት በእነዚህ መድረኮች ላይ ለምሳሌ በተለይ ከሲቪል ሰርቫንት አኳያ ብትመለከት የጤና ባለሙያዎች፣ የግብርና ባለሙያዎች፣ መምህራን፣ የባንክ ሰራተኞች፣ የማህበራት ተጠሪዎች፣ የኮኦፐሬቲቭ እና ዩኒየን ወኪሎች እነዚህ ሁሉ የሚሳተፉበት ነው። ይሄ ነው እኮ አማራ፣ ሌላ አማራ አይደለም። ከየት እናመጣለን ሌላ አማራ? አማራ ማለት ይሄ ነው። ሲቪል ሰርቫንቱ ማለት ይሄ ነው። አርሶ አደሩ ነው፣ ወጣቱ ነው። ልክ አርሶ አደሮቹ አደራጁን ብለው ይህንን አገዛዝ በልኩ በወርዱ በቁመቱ ልክ ሲገልጹ እንደነበረው ወጣቶችም በተመሳሳይ ፋኖ ለሚሰጠን አፋብን ለሚሰጠን የትኛውም ተልቆ ተዘጋጅተናል የሚል ቆራጥነት ነው ያሳየው። ማን ነው መንግስት? አማራ ላይ በየወረዳው ለምሳሌ ዛሬ ቴዎድሮስ እዝ ላይ ብቻ የደባይ ጥላት ግን ወረዳ ያነደድ ወረዳ እና ሌሎችም አካባቢዎች ተመሳሳይ ውይይቶች ሲካሄዱ ነው ያሉት። ሸዋ ላይ ተመሳሳይ ነፃ ቀጠናዎች ላይ በሙሉ ከሲቪል ሰርቫንቱ ጋር ከወጣቱ ጋር የንቅናቄ መድረኮች እንደዚህ ያሉ በትግሉ ሂደት ላይ በአገዛዙ ጉዳይ ላይ በአማራ ትግል መቼት ላይ ወደ ሂደት ላይ ግንዛቤ የሚፈጥር ውይይት እየተደረገ ነው ያለው። ይሄንን ተመልካቾች አሳንሶ መመልከት አይቻልም። ትልቁ ስራ ጉዳዩን መሬት የማስያዝ ስራ እዚህ ጋር ነው ያለው። አሁን አርሶ አደሩ
አሁን የአማራ ወጣት፣ አሁን የአማራ ሲቪል ሰርቫንት፣ አሁን የአማራ ዲያስፖራ፣ አሁን የአማራ ትግል መሪዎች እና ሚዲያው አንድ ቋንቋ እንዲያወሩ የሚገደዱበት ሁኔታ ነው የተፈጠረው። ለምን? በአንድ ሰነድ ላይ ይሄ ሁሉ ማህበረሰብ እየመከረ ነው ያለው። ከጥቂት ጊዜ በፊት እኮ አይደለም ማህበረሰቡ በተለያየ ቀጠና ያሉ ፋኖች በአንድ ሰነድ ላይ ሰለጥኑ ነበር። ድርጅት የመውለድ ፋይዳ ይሄ ነው። 6 ወር ወደ ኋላ ብንሄድ ምስራቅ አማራ የሚያሰለጥንበት ሰነድ ሌላ፣ ምዕራብ አማራ የሚያሰለጥንበት ሰነድ ሌላ ነው የነበረው በየአካባቢው። ዛሬ የድርጅት ጉዳይ ብቻ አይደለም። አንድ ሰነድ፣ አንድ ልሳን፣ አንድ ቋንቋ፣ አንድ ዓላማና አንድ ግብ ላይ ብቻ የሚመክር መሆኑ ብቻ አይደለም። እንደ ህዝብ በተመሳሳይ ጉዳይ ላይ አንድ ገጽ ላይ ሆኖ መምከር እንዲችል አገዛዙን በተመለከተ የጋራ ግንዛቤ ሪጋርድለስ የትኛው ማህበራዊ መደብ ይሁን፣ የአርሶ አደር መደብ ይሁን፣ የሲቪል ሰርቫንት የሰራተኛው መደብ ይሁን፣ ወይም የወጣት መደብ ይሁን፣ በአንድ የጋራ ሐሳብ ላይ ከአንድ ድርጅት የመነጨን ሐሳብ የሚወያይበት፣ የሚመክርበት፣ የሚዘክርበት አስደናቂ መድረክ ነው እየተደረገ ያለው። ይሄ በጣም ትልቅ ፋይዳና ትርጉም ያለው ነው። የፋኖ አመራሮች ይህንን የቀረጻችሁ፣ ይህንን ያስፈጸማችሁ ያላችሁ ትልቅ ስራ ነው እየተሰራ ያለው። ትግሉ ከስደት መጥቶ ከስደት ተመልሶ ህዝቡና መሬቱ ላይ ተተከለ ስንል እንዲህ በሆነ መንገድ ነው። በባላደራ የሚመራ ፖለቲካ አይደለም፣ በራሱ በባለቤቱ የሚመራ ነው። ይሄ ደግሞ ስም አለው። በተደራጀ ንቅናቄ የአማራን ብሔራዊ ንቃት ይረጋገጣል፣ ይዳብራል፣ ህልውናውም ይረጋገጣል ነው። ህልውናን የማረጋገጥ ጉዳይ ከዚህ አዳራሽ የሚቀዳ ነው። ከነዛ ዛፎች ስር የሚቀዳ ነው። ከነዛ የአርሶ አደር መንደር ውይይቶች የሚቀዳ ነው። ይሄ በጣም ትልቅ ትርጉም አለው ለማለት ነው። በጣም በርካታ አካባቢዎች ላይ ከሰራተኞች ጋር ከወጣቶች ጋር ውይይት እየተደረገ ነው። ዝግጁነታቸውን እየገለጹ ነው። ይሄንን ብልጽግና ሊያደርገው አይችልም። ይሄንን ያረጋ ከበደ ካቢኔ ሊፈጽመው አይችልም። ይሄ እየነገረን ያለው አማራ ክልል ማን ነው መንግስት፣ ህዝቡ ምን ላይ ነው የቆመው፣ ከማን ጋር ምን እየተደረገ ነው የሚለውን በግልጽ የሚያሳይ ነው። ጨርሰናል፣ 33,000 ፋኖ እጅ ሰጥቶኛል፣ አመራር ነው የቀረው፣ በየገዳሙና በየሸለቆ ነው የሚዞረው የሚለው በመላ አማራ ወረዳዎች ላይ ግን እንዲህ አይነት መድረክ እንዲህ አይነት ውይይት እያደረገ ነው ያለው። ራስን ማታለል ይባላል። ራስን ለማታለል ብዙ ነገር እያሉ ነው። ነገር ግን ትክክለኛው ፖለቲካዊ ስራ እየተሰራ ያለው ይሄ ነው። የትግሉ መሰረት እየተገነባ ነው ለማለት ነው። ብዙ ተገንብቷል፣ ብዙ እርቀት ሄዷል ልልህ ነው ወንድም ማለት። ሁለት ነገር አነሙት። አንደኛ ለምሳሌ 33,000 ፋኖች እጅ ሰጥተውኛል ምናምን የሚለው በተመለከተ ለማን እንደሚነገርም አላውቅም። በነገራችን ላይ አሁን ይሄ የሚነገረው ለኢትዮጵያ ህዝብ ነው ወይስ አሚን ብልጽግና ለራሱ ነው የሚያወራው? ይሄ ስብስቡ ለራሱ የራሱን ስነ ልቦና ለመገንባት ለአባላቶቹ የሚነገር አሃዝ ነው ወይስ ለማን ነው? አንዳንዴ ፕሮፓጋንዳ ታርጌት የሚያደርገው ታርጌት የምታደርገው ኦዲየንስ ሊኖር ይገባል አይደለም? አንሙት እንግዲህ እንደምታውቀው ይሄ አገዛዝ መቼም ፋክትን ይዞ አይደለም የሚፋለመው። የአሃዝ እንኳን ፋብሪኬሽን ሲኖር ለማን ነው የምናገረው የሚለውን ነገር አሁን ለማን ነው የሚነግረው? 33,000 ግን አንድ የሚነግረን እውነታ አለ። በእያንዳንዱ አርበኛ አስረስ እንዳለው በእያንዳንዱ ሰው 240,000 ብር አንድን ሰው ሪኦሪየንት አድርጎ ወይንም ደግሞ እነሱ እንደሚሉት የታድሶ ስልጠና ሰጥቶ ወደ ህብረተሰቡ ለመቀላቀል 240,000 ብር በአንድ ሰው የሚጠይቁ ከሆነ በአዴኖች ስንት ብር እንዳገኙበት ታውቃለህ? በዚህ አሃዝ 9 ቢሊዮን ብር ተቀብለዋል። ስለዚህ በአዴን 33,000 53,000 500,000 አድርጎ ሊያመጣው ይችላል። ዲፔንድስ ኦን በጀት ከፌደራል መንግስቱ የምታገኘውን በጀት ነው የሚነግርህ። ኦኬ ሶ አክቹዋሊ መሬት ላይ አብዛኞቹ እነዚህ የሆነ ጊዜ ላይ ገብተው ነበር ወደ አገዛዙ አይደለም። እነዚያ አማራ ውስጥ የበቀሉ አሉ። የአማራ ምን ልበላቸው እንግዲህ ፎርቢድ ማይ እንትን ግን ሄደው እጅ ላገዛዙ የሰጡ በአማራ ታሪክ አይተንም ሰምተንም በማናውቀው መንገድ ማለት ነው። ከራሳቸው እሴትና ታሪክ ተጻራሪ የሆኑ ማለት ነው ሄደው የሰጡት። ግን ደግሞ በኋላ ላይ ግማሾቹ ሲያመልጡም እኮ ኮምቦልቻ ላይ መመታታቸውን ሰምተናል። እንዳልከው ያ አሃዝ ለምን እንደተፈጠረ በግልጽ እንገነዘባለን ማለት ነው። ኢቭን ለብልጽግና ሪፖርት ሳይሆን በአጠቃላይ በጀት ለመቀበያ ተብሎ
የተያዘ አሃዝ እንደነበረ መገንዘብ ትችላለህ አንሙት። ከዛ ውጪ ግን ያነሳሃቸው ፖለቲካዊ ስራዎች በየመደቡ አሁን ወጣቶች ናቸው። በቀጣይ ደግሞ የሴቶች ንቅናቄዎች ይጀምራሉ ብዬ ተስፋ አደርጋለሁ። በርካታ ንቅናቄዎች አሉ። ንቅናቄዎቹ ብቻ ሳይሆን በጣም ደስ እያለኝ የመጣው ነገር ምንድነው የሚተላለፉት ሪዞሉሽንስ ናቸው። አሁን እንዳልከው ይሄ ቶፕ ዳውን የሚሆን አንድ ሰነድ ተዘጋጅቶ በማዕከል ከዛ በኋላ አርሶ አደሩም ሁሉም ውይይት ያደርግበት ብቻ የሚል አይደለም። አንሙት ግራስሩት ሌቭል ሙቭመንትም ነው። ከህብረተሰቡ የሚነሱ ነገሮችም የጋራ ውይይት አካል ተደርገው ነው የሚወሰዱት። የአቋም መግለጫዎች ሲወጡ ከሁለቱም የተቀዳጁ ናቸው። ከላይ የሚመጡ ሰነዶች አሉ ከማዕከል አት ሴም ታይም ደግሞ ህብረተሰቡ የሚያነሳቸው አሉ። በእነዛ ውይይቶች ላይ መግባባት የደረሰባቸው ጉዳዮች ላይ የጋራ አቋም የሚያዝበት ነው። እነዚህ የጋራ አቋሞች 10 የጋራ አቋሞች ሸዋ ላይ ሲወጡ ተመልክቻለሁ። ሞስት ፕሮባብሊ በሁሉም አካባቢዎች ላይ ተመሳሳይ ጋራ አቋሞች እየወጡ እንዳሉ አስባለሁ። እነዚህ ውይይቶችና የውይይት መድረኮች በሁሉም ቀጥለው በዲያስፖራው ላይም የጋራ ግንዛቤ የሚያዝበት ሁኔታ መፈጠር መቻል አለበት። ድርጅታዊ ስራ ማለት ለኔ ይሄ ነው። ለኔ ፖለቲካ ማለት ይሄ ነው። ቀደም እንዳልከው አሁን ማነው መንግስት እንደው ምናምን የሚለውንም ነገር አድሬስ የምናደርግበት ጊዜ እሱን አድሬስ ካደረግን ቆይተናል ብዬ ነው ማምነው። እውነት ለመናገር መንግስትነት ኮመን ሶሻል ሳይኮሎጂ ነው። በሰዎች አእምሮ ውስጥ ነው አንድ አገዛዝ የሚወድቀው። ይሄ አገዛዝ ካየነው 3 ዓመት አልፎናል ሲል የአማራ አርሶ አደር ምን እየነገረን እንደሆነ በግልጽ እንገነዘባለን ማለት ነው። በአገዛዙና በአርሶ አደሩ መካከል የነበረው ትራንዛክሽንም ማዳበሪያና የማዳበሪያ ስስ ገመድ የነበረች መሆኑንና እሷም ኮንዲሽናሊቲስ ስላሏት አንቀበላትም እስከ ማለት ድረስ የተካሄደበት ሁኔታ እንደነበረ ነው የታዘብነው። ለኔ ይሄ በጣም መሰረታዊ በነገራችን ላይ ትልቅ ቀደም እንዳልኩት ሃይ ስቴክ ጌም ኢትዮጵያ ውስጥ ያለውን ሁኔታ እንዳንድ ትልቅ ፖለቲካል ጌም ብንወስደው በዛ ውስጥ በአእምሮ ደረጃ በፖለቲካ ደረጃ የሚሰራ መጠነ ሰፊ እድገት ያሳየ በማህበረሰቡን ማዕከል ያደረገ በርካታ የፖለቲካ ስራ እየተሰራ እንዳለ መገንዘብ እንችላለን። አንሙት ማለት ነው። ይሄ ደግሞ ድንበር ተሻጋሪ መሆኑ በመላ ዓለም በሚገኘው የአማራ ህዝብ ባለበት ቦታ ላይ ሁሉ እንደዚህ አይነት ውይይቶች እየተካሄዱ መሆኑ ለኔ አማራውን ከነበረበት ኮግኒቲቭ ሎድ እና ሞራል ኢንጁሪ የሚያወጣ መጠነ ሰፊ ፖለቲካል ፕሮግረስ በተለይ ነገን ተኮር ፊውቸር ኦሪየንትድ ይሆን መጪውን ጊዜ ታሳቢ ያደረገ ፖለቲካዊ ንቅናቄ እንዲፈጠር ያስቻለ ነው ብዬ ነው ማስበው። እንዲያሳካም እንፈልገው መሬት ላይ የሚደረገው ራስንና ራስን ህልውና ማስከበሩ አንድ ሆኖ አንሙት ዲፌንሲቭ ፖስቸር ብቻ እንዳይኖረው የአማራ ትግል ራስን ከመከላከል ባለፈ ህዝቡ ስለጣፈንታው የሚያወራበት ህዝቡ ስለ ፖለቲካው የሚያወራበት ህዝቡ ስለነገ ሀገሩ ስለሚናው ስለራሱ ስለሚኖረው ሚና የሚያወራበት መድረክ በመሆኑ በጣም በእውነት ከፍ ያለ ክብርና አድናቆት ነው ያለን። ለኛ የድርጅት አስፈላጊነት ትልቁ ቁም ነገር ይሄ ነው። እኔ በህይወቴ ምመኘ ነበረው አማራ ማዕከላዊነት ያለው ወጥ ድርጅት እንዲያዋልድ የምፈልግበት ትልቁ ነገር ማህበራዊ ንቃትን እንዲያዳብር የጋራ ግንዛቤ ላይ እንዲመጣ ህብረተሰባችን ከሐሰተኛ ግንዛቤ ከፎልስ ኮንሽስነስ በእርግጥም ያለበትን ነባራዊ ሁኔታ ሶሻል ኤንድ ኢኮኖሚክ ፕላስ ፖለቲካል ኮንዲሽንስ በሚገባ እንዲረዳ ያለበትን ፖለቲካዊ ማህበራዊ እውነት እንዲያውቅ አይደለም አንሙት በምርምር በጥናት በዘዴ በኑሮ በሰላሙ እንዲለካ ራሱ አርሶ አደሩ ራሱ ተማሪው ራሱ ወጣቱ እንዲያየው ትላንትና አርበኛ ረፋይኔ ምን ነበር ሲል የነበረው አንሙት ዝም ብለን ብረት ነካሾች አይደለንም ይላል። ዝም ብለን ብረት አንጋቢዎች አይደለንም መተኮስ ደስ ስለሚል አይደለም ሐሳባችንና ፍላጎታችን የተሸከምነውን ጠመንጃ ያዛል ይላል። በሸም በየመድረኩ በእያንዳንዱ ቦታ ላይ ጧት የኤዲቶሪያል ላይ የገመገምን ነበር። ምን ነበር ስንል የነበረው ፊሎሶፈሮች ናቸው የተነሱት። የምሬን ነው ማለት ተኳሾችን አይደለም እኔ የምመለከተው ሊቃውንትን ነው የምመለከተው በአማራ መሬት ላይ እነዚህ ልጆች ሊቃን ናቸው። በጣም የሚያስደንቅ ነገር ነው የሚያነሱት።
የሚወያዩባቸውን አይዲያል ስትመለከት አንሙት ዲስኮርሱን ስትመለከት መሬት ላይ ለኛ ይላክልናል እኮ መጽሐፍቶች እንድናነብ አይደለም እንዴ ሰነዶች ይላኩልናል ማለት አርቲክሎችና መጽሐፎች ይላኩልናል እኮ ከትጥቅ ትግል ሜዳ ለአማራው ሚዲያ ላይ ያግዛችኋል ፖሊሲ አውጪዎች ናችሁ ነገር በዚህ ቦታ ያግዛችኋል በዚህ ስራ ያግዛችኋል ሪኮመንድ ትደረጋለህ እኮ ነው ማለት እንዴ ምናወራው ደውለህ እኮ ስንት ሚሊሻ ማረክ እኮ የአማራ ታሪክ የአማራ ወሬ እኮ መሆን አቁመዋል እኮ ስንት ወታደር ተማረከ ምናምን አይደለም እኮ ወሬው እኔና አንተ አሁን ብዙ ጊዜ ለህዝቡ ስለሚጠብቅ አንዳንድ ጊዜ ዛሬ ፋኖ ምን አለ ምን ያህል ተማረከ እናነሳዋለን የምር ለኔ አሁን እሱ ሎ ሌቭል ፖለቲካ ወታደሩን ማርከነዋል አሸንፈነዋል እኮ አንሙት ትልቁ ሃይ ስቴክ በዚህ ትግል ውስጥ ትልቁ ነገር ይሄ ማህበራዊና ፖለቲካዊ ንቃት አማራውን እንደ አዲስ ፖለቲካዊ መነጽር እንዲለብስ ማድረግ ነው ሁኔታውንና ኑሮውን እንዲረዳ በሱና በስቴት መካከል ያለውን ግንኙነት እንዲያውቅ በሱና በጋቨርንመንት መካከል ያለውን ግንኙነት እንዲያውቅ ዛሬ ገጠመውን አደጋ ትናንት ያለፈበትን ታሪክ እና መጪውን ዘመን እንዲገነዘብ ሀገራዊ ቀጠናዊና ዓለም አቀፋዊ ግንዛቤን እንዲጨብጥ ማድረግ እኮ ነው አንሙት የዚህ ድርጅታዊ መወለድ መምጣት እኮ ትልቁ ኃላፊነት እሱ ነው በግለሰብ ደረጃ በኮሌክቲቭ ጉድስ በዚህ በኮመንስ በወልሰናያችን ላይ በጋራ ተስፋዎቻችን ላይ የሚኖረን ግንዛቤና ንቃት ሪሊ ማተር ያደርጋል ማን ነው የዚህ ትግል ጀርባ አጥንት አሳው ማን ነው ባህሩ ማን ነው በሁለቱ መካከል ያለው መስተጋብር ምን ይመስላል ትግሉን ሂደቱን የሚበይነው የአማራ ህዝብ የጋራ ንቃት ይሄ ንቃት ለኢትዮጵያ ሀገረ መንግስት ነገ ላይ በሚኖር ሽግግር ውስጥ የሚኖረው ሚና ቀላል አይደለም የሚለውን ነገር በደንብ እንዲገነዘብ የሚያስችል ነውና እንዳልከው አንሙት በርካታ ግዚያቶች በዚህ ሚዲያ ላይ ቁጭ ብለን በርካታ ስራ ሰርተናል በርካታ ዘገባዎችን አድርሰናል ክፍለ ጦሮች ሲማረኩ ተመልክተናል በዚህ ደረጃ በራስ በቅነት በራስ ህዝብ ላይ የሚሰሩ ስራዎች ህዝቡን ከጫፍ እስከ ጫፍ ሞቢላይዝ ማድረግ አማራ በጋራ አጀንዳው ላይ መከረበትን ዘመን አናውቅም እኮ ነው እናንተ እዚህ ደረጃ እስክንደርስ ድረስ የተወያየባቸው መድረኮች የሉም እኮ በሀገሩ ህገ መንግስት ላይ እንኳን ያልመከረ ህዝብ እኮ ነው አንሙት እድል ያልተሰጠው ህዝብ ነበር የነበረው ዛሬ ያንን ማሳካት የተቻለበት ኢቭን ጦርነት ውስጥ ሆኖ በትግል ላይ ሆኖ ራሱን ከጥፋት በመታደግ ላይ ሆኖ እንደ ሚንታይም ይሄንን ስራ እየሰራ በዚህ ደረጃ ከጫፍ እስከ ጫፍ ከሀገር ቤት እስከ ዳያስፖራ ድረስ ያለውን ህዝብ ማነቃነቅ መቻሉ እጅግ የሚገርም ነገር ሆኖ ነው የምመለከተው ለኔ ትልቅ ፖለቲካዊ ስኬት ነው ትልቅ ወታደራዊ ስኬት ነው ትልቅ ፖለቲካዊ ስኬት ነው ተቋማዊ ስኬት ነው በሁሉም መንገድ ሊገለጽ የሚችል ነው አብዮት ካልነው የባህልም የውቀትም ንቅናቄ አካል የፖለቲካ ንቅናቄና የማህበራዊ እድገት አካል አድርጌ ነው የምረዳው ወደ ሌሎች ጉዳዮቻችን ማለፍ እንችላለን አንሙት እነ ብርሃኑ ጁላ በተመለከተ ያሉ መረጃዎችን አቀርባለሁ እነሱም ትልቁ እነ ብርሃኑ ጁላ የገጠማቸው ፈተና ሐራ መሬት ላይ ያለው ትግራይ ፒስ ፎርስ በትግራይ የሚያደርጉትን ወታደራዊ ኦፕሬሽን በተመለከተ ይሄ ኃይል ከነሱ ጋር ተቀናጅቶ በቀጥታ ትግራይ ላይ በሚጀመረው ጦርነት ውስጥ ግንባር ቀደም ይሆናል የሚል ከፍተኛ እምነት የተያዘበት ነበር የነበረው አሁን ባለኝ መረጃ እንደውም አንዳንድ ቁልፍ ሰዎች ጭምር ከዚህ ከትግራይ ፒስ ፎርስ ከርተው ተመልሰው ወደ ህወሓት መሄዳቸውን ሰምቻለሁ የፖለቲካና ወታደራዊ ባላንስ ሽፍት መምጣቱ ከቅርብ ጊዜ አንጻር በተለይ በቀጠናው ላይ ያሉ ሁኔታዎችን በመመልከት ይሄ ኃይል ሙሉ ለሙሉ ከብልጽግና ጋር አላይ ሊያደርግ የሚችልበት ሁኔታ የለም የሚል ግንዛቤ በብልጽግናዎች ዘንድ ተይዟል ይሄ ደግሞ ትልቅ ስጋት በእነ ብርሃኑ ጁላ ላይ መፍጠሩን ሰምቻለሁ ከዚህ ጋር በተያያዘ እንግዲህ አዲስ ነገሮች አሉ የምንለው ድሮኖችና ጸረ ድሮኖችን በተመለከተ ከኤርትራ ጀምሮ በኢትዮጵያ አንዳንድ አዋሳኝ አካባቢዎች ላይ በአፋርና በቤኒሻንጉል ጉሙዝ ጭምር
ድሮኖች የጸረ ድሮኖችን ይሄ የጸረ ድሮኖች ወይንም ድሮን ስቴሽንስ አንዳንድ ቦታዎች ላይ እየተቋቋሙ እንደሆነ እየሰማን ያለንበት ሁኔታ አለ። አንሙት በርካታ ማስጠንትኖች ሲወጡ ነበር። በቀደም እንግዲህ ከአርብ ጀምሮ ተመልክታል። የእንግሊዝ መንግስት ያወጣቸውን መግለጫዎች አይታል። ትራቨል ሪስትሪክሽንስ ለዜጎቹ ያወጣውን ተመልክተናል። የአውሮፓ ህብረት ትግራይ ላይ ያለውን ሁኔታ ሲያነሳ የነበረበት ሁኔታ አለ። በሱዳን የተካሄዱ መድረኮች ነበሩ። አጠቃላይ እዛ አካባቢ ላይ ለምሳሌ ሰሞኑን የሱዳን ኃይሎችም በኢትዮጵያ ውስጥ የድሮን ጥቃት መፈጸማቸውን አንስተን ነበር። ኩርሙክ አካባቢ የነበረውን ሁኔታ አንስተናል የምታስታውስ ከሆነ። አሁን ዛሬ ሱዳኖች ውስጥ በ3 የሱዳን ከተሞች ላይ ኦምዱርማንን ጨምሮ ጀበል አውልዊያ፣ አልኦቤድ የሚባሉ አካባቢዎች ላይ በተለይ ደግሞ የካርቱም አየር መንገድን ጨምሮ አልጀዚራ የሚባለው ስቴት ላይ ሳውዘን ካርቱም የሚገኝ ስቴት ነው። እዛ ላይም እንደዚሁ የድሮን ጥቃቶች እየተፈጸሙ እንደውም በርካቶች በተለይ ንጹሃንን ሱዳን ውስጥ ያለው የድሮን ጦርነት በነገራችን ላይ በርካታ ንጹሃንን እንደገደለ እየሰማን ያለ ነው። እነዚህ ጉዳዮች የተነጣጠሉ መስለው አይታዩም። አንሙት ኢትዮጵያ ውስጥ ያለው በነብራኑ ጁላ በኩል ከሰኞ ጀምሮ እንግዲህ ባለፉት ሳምንታት በአዲስ አበባ ሲደረግ የነበረው ከዛ በኋላ አሁን ደግሞ በናዝሬት እየተደረገ ያሉ ስብሰባዎችና ጉባኤዎች አጠቃላይ ከዚህ ጋር የተገናኙ እንደሆኑ እንቅስቃሴዎቹ መመልከት የሚቻልበት ሁኔታ ያለ ይመስላል። እና ምንድነው አጠቃላይ የምታየው ቀጠናዊ ሁኔታው ሀገራዊ ሁኔታው ምን አይነት ፒክቸር ነው የሚሰጥህ የሚለውን ነገር አንሙት እናንሳ ብዬ ነው። መልካም እንዳልከው እንግዲህ ነገሮች በየሀገሩ ያሉ ክስተቶች እያሳዩት ያለው ለውጥ አንዴ ወደፊት መሄድ ሌላ ጊዜ ወደ ኋላ ማለት በአጠቃላይ ቀጠናው ኢትዮጵያም ቀጠናውም ካለበት ቀውስ አኳያ ተመሳሳይ የሚመስሉ ወዲያና ወዲህ የምትመለከታቸው ነገሮች አሉ። ለምሳሌ ከቲፒኤፍ ከሚባለው ወደ ቲፒኤልኤፍ ከቲፒኤልኤፍ ወደ ቲፒኤፍ የሆነ ግለሰብ የሆነ ጀነራል የሆነ አመራር የሆነ ነገር ወዲያዛ ወደዚህ ሲመላለሱ ትመለከታለህ። ሰሞኑን ደግሞ አዲስ ዴቨሎፕመንት ነው። አገዛዙ ሊጠቀምበት የሚፈልግ ኃይል እንደሆነ አውቀዋል ወይ ራስ አገዛዙ ትግራይ ላይ የሚከተለውን ፖሊሲ ደግሞ አይተዋል። ከዚያው ጋር ተያይዞ በተለይ ደግሞ የአሜሪካ መንግስት ከኤርትራ ጋር የያዘው ፖሊሲ ለውጥም ሜጀር እና ስትራቴጂክ የሚባል ለውጥ ሽፍት ሊያመጣ የሚችል እንደሆነ የሚገነዘባሉ። ስለዚህ በጣም ተለዋዋጭ ፖለቲካዊ ሁኔታ ውስጥ እንዳለን መገንዘብ እንችላለን። በብዙ መንገድ አንድ አካባቢ የሚከሰት ክስተት ሌላ አካባቢ ላይ የሚያሳድረው ተጽዕኖ አለ። የፕሮክሲ ሪሌሽን እንደመሆኑ መጠን በአብዛኛው ያለው ግንኙነት ኢትዮጵያ ውስጥም በመንግስት የተደራጀ ፕሮክሲ ነው ያለው። ቲፒኤፍ በመንግስት የተደራጀ ፕሮክሲ ነው። እነዚህን መሰል አገዛዙ ያደራጃቸው የመደበኛ ታጣቂ ቡድኖች አሉ። አንዳቸው ወደ ሌላቸው ከሀገራዊ ሁኔታዎች አኳያ ከቀውሶች መባባስ አኳያ እንዲህ አይነት ወዲያና ወዲህ በደንብ እንመለከታለን፣ የሚጠበቅም ነው። ኢንፋክት ያገዛዝ ያንን ኃይል ለትግራይ ለውጥ ወይም ለትግራይ ሰላም ብሎ ካደራጀው በኋላ መልሶ ወደ አማራ ክልል ወደ ጦርነትም እንዲገቡ ለማድረግ ሙከራዎች መደረጋቸውን በተለያየ ጊዜ መረጃዎችን ሰማ ነበር። በቅርብ ጊዜ መዋጋታቸውን ሰምተናል። ቆቦ አካባቢ ተዋግተዋል። አሁን ይሄ ኃይል አሁን ባለበት ቁመና የትግራይን ጥቅም ሊያረጋግጥ ይችላል ወይ? ይቅርና የትግራይን ጥቅም የራሱን ህልውና ሳስቀጥሎ ለመሄድ እድል አለው ወይ? የአገዛዝ እሳት ማብረጃ መጠቀሚያ ሊያደርገው ነው ወይንስ በትክክል የትግራይን ሰላም የትግራይን ልማት የትግራይን ነባራዊ ሁኔታ ለማስተካከል የሚችል አቅም ነው ወይ ያለው የሚለው ራሱን የቻለ ጥያቄ ነው። ልዩነቶች ሊኖሩ ይችላሉ። በተለይ የድህረ ጦርነት በተወሰነ ደረጃ የሚፈጥራቸው አንደኛው ጉዳይ በጭንቅ ወቅት ያልተያየውን ነገር ልክ ተኩስ ቆመ ሲባል ቆሞ ማየት መናበብ ይጀመርና መቼ ነው አብረን የነበርነው በሚያስብል መንገድ ነው እንግዲህ ቲፒኤልኤፍ በሁለት ጎራ ተሰልፎ የምትመለከተው። ሊዘልቅ ግን ይከብደዋል። ምክንያቱም እነዚህ የትግራይ ፒስ ፎርስ ብለው የወጡት ሰዎች በትክክል ለትግራይ ህዝብ ጥቅም ከሆነ የቆሙት የትግራይ ህዝብ አሁን ሳይለንት ጄኖሳይድ እየተፈጸመበት ነው እየተባለ የምርት አቅርቦት፣ የደሞዝ አቅርቦት፣ የገንዘብ እንቅስቃሴ፣ የምርት እንቅስቃሴ ይሄን ሁሉ የሚባል ነገር እዛ ተዘግቶ ባለበት በምን አግባብ ከአገዛዙ ጋር ተሰልፈው የዛን ህዝብ ፍላጎት ሊያረኩት ሊመልሱት እንደሚችሉ የሚገባኝ አይደለም። አንድ ነገር ግን አለ። አሁን መቼ ነው የሚሆነው አይታወቅም። አገዛዙም ለጦርነት ተዘጋጅቷል። ቲፒኤልኤፍም ያለው ሁኔታ
ነገሮች መጠናቀቃቸውን ማብቃታቸውን በተለይ ተበጥሷል በሚል ከፌደራል መንግስቱ ጋር የሚያገናኙን መሰረታዊ ጉዳዮች ተበጥሰዋል አብቅተዋል ካለ በኋላ የቀረው ጉዳይ ያ የጦርነት ማስቆም ስምምነት ሲፈርስ ጦርነት ማስቀጠል እንደሆነ cessation of hostilities መቆም ካልቻለ መቀጠል ነው የሚችለው እሱ እንደሆነ ይታወቃል ይሄ ስለሆነ ነው ዓለም አቀፉ ሚዲያ ተንታኝ የምትለው መንግስታት ዲፕሎማቶች ያሳስበናል ሌላ ነገር ሊመጣ ይገባም ይሄ ሁሉ ያለፉትን 2 ወራት መግለጫዎች ማሳሰቢያዎች አርቲክሎች ሐሳቦች ተመልከታቸው ለምን ነገርየው ወደ መጨረሻው ጫፍ እየደረሰ ስለሆነ ነው ተበጥሷል ግንኙነታችን ካለ በምን በኩል ሊነጋገር ይችላል ኢንፋክት አገዛዙ ቲፒኤልኤፍ የሚባል ፓርቲ በህግ አላውቅም ብሎ ሰርዞታል ሶ ይሄ ብቻውን የቆም አይደለም ይሄ በአጠቃላይ ሀገራዊ ሁኔታዎች ይወሰናል አንዳንዶቹ ውሳኔዎች ከአጠቃላይ ሀገራዊ ሁኔታዎች ተነስተው የሚደመደሙም ስለሆኑ ማለት ነው አማራ ላይ እንደዚህ በመሆኑ ከኤርትራ ጋር እንደዚያ በመሆኑ ከሱዳን ጋር ያ በመሆኑ ኦሮሚያ ላይ ያ ነገር በመሆኑ ትግራይ ላይ ያለው ወይም አማራ ላይ አንደኛው እነዚህ ሁኔታዎች የተለያዩ አካላት የሚይዟቸውን አቋሞች አመለካከቶች እርምጃዎች ይወስናሉ አገዛዙም ቢሆን ዛሬ ናዝሬት ተሰብስቦ ጀነራል ሰብስቦ ሲዱልት የከረመው ዛሬም ወደዛ ሄዶ የሚመክረው ምናምን የሚያደርገው ነገሮች ወዴት ይሄዱ ነው የሚለው ነገር በከፍተኛ ደረጃ የሚያስጨንቀው ሆኖ ነው እነዚህ ሁኔታዎች እነዚህ ሁሉ ፋክተሮች ናቸው ከግንዛቤ ውስጥ የሚገቡት እነዚህ ሁሉ ነገሮች ከግንዛቤ ሳያስገባ ለምሳሌ ብልጽግና የአሜሪካ መንግስት ከኤርትራ ጋር የሪአፕሮችመንት ፕሮሰስ ውስጥ ገብቷል የሚለውን መረጃ ከጦርነት እቅዱ ጋር ያስተያየዋል ከኢኮኖሚ እቅዱ ጋር ያስተያየዋል ከአገር ውስጥ ካለበት ቀውሶች ጋር ሁሉ ያያይዘዋል ከብዙ ነገሮች ጋር ያያይዘው ይገደዳል ይሄንን ከስሌቱ አስወጥቶ ከኢኩዌሽን አስወጥቶ ፖለቲካ ለመተግበር ወታደራዊ ጉዳይ ለመተግበር የሰላም የልማት ሌላም ጉዳይ ዲፕሎማሲም ለመተግበር የሚከብድ ስለሆነ ማለት ነው ምናልባት ትግራይ ላይ ጦርነት መክፈት ወይም አስመራ ላይ ጦርነት መክፈት ይሄንን ሁኔታ የሚያበላሽለት ከመሰለ ይወስነዋል ማለት ነው ዲፔንድስ እንዴት አናሊሲስ ሊሰሩ ይችላሉ እነሱ ሶ ይሄንን ያስተባብልኛል ብሎ ካሰበ ሉዓላዊ ሀገር ላይ ጦርነት ከማወጅ ወደ ኋላ አይልም ነው የምትለው ኤግዛክትሊ ምክንያቱም ምንድነው የሚያዋጣኝ ብለዋል እኮ ከቀውስ ውስጥ ኦፖርቹኒቲ እንፈልግ ብሏል ቀውስ አስመራ ጋር ውጊያ በመክፈት ቀውስ እንደሚከፈት ያውቃል ግን ይሄ የሚፈጥርልኝ ኦፖርቹኒቲ አለ ብሎ ካሰበ ያደርገዋል ማለት ነው እኔ አሁን አንድ የገጠመው ነገር ያገዛዝ የታይሚንግ የጊዜ ጥድፊያ የጊዜ ሁኔታ እንዳንድ ትልቅ ፋክተር ትንሽ ፋታ ማግኘት የፈለገ ይመስለኛል እንጂ ውጊያውን አይቀርም ይፈልገዋል ያለ ውጊያ መቀጠልም አይችልም በቃ ቲፒኤልኤፍ ግን ከምርጫው በፊት ምንም ማድረግ አይፈልግም ስለዚህ አፒዝመንትን ይከተላል እስከዛ somehow ምርጫውም የሚበላሽ ከመሰለው ምክንያቱም ዘወረስት ተብሏል ኢትዮጵያ ባደረገቻቸው የምርጫ ልምምዶች ውስጥ የመጨረሻው አስከፊው የምርጫ ወሬ የሚካሄድበት ወቅት ነው መቸለታ ስናነብ ነበር ያንን የሚያክል ጽሁፍ የምርጫ ወሬ in terms of ወሬ ኖት የምርጫ ሂደት ፉክክር ራሱ ፓርቲ ራሱ ፖለቲካ ምክንያቱም ታማኝ የተባለውን አቅርቧል ታማኞች አይደሉም ወይም ራዲካል ናቸው የተባሉት ፐርጅ ተደርገዋል ተባረዋል የሉም ኢቭን ነው ምነግር ምርጫው የሚበላሽ ከመሰለው ጦርነት በመክፈት የምርጫውን ሬሌቫንስ አሳንሶ ማለፍ ወይም በጦርነት ውስጥ ሆነን ምርጫ እናደርጋለን ስለሚል ጦርነት በመክፈት ጉዳዩ የሰው ትኩረት ስለ ምርጫው እንዳይሆን ሊያደርገው ይችላል ምርጫው እኮ ያለቀ ጉዳይ ነው ፓርላማ የሚገቡ ግለሰቦች የብልጽግና ሰዎች የተቃዋሚ ሰዎች የገለልተኛ ሰዎች ተቆጥሮ ያለቀ ጉዳይ ነው ስለዚህ ሪካርድ ለፕሮፓጋንዳ የሚጠቅም 50 ሚሊዮን ህዝብ አስመዘገብኩኝ ምርጫ ተመዘገበ ይሄን ያክል ህዝብ ወጥቶ ድምጽ ሰጠ ይሄንን ማለት ነው የሚፈልገው ምን አስተያየት ሁኔታ አለ ወይ የፖለቲካ ኤንቫይሮንመንቱ ምን ይመስላል በኢትዮጵያ ኮምፒቲቲቭ የሆነ ፓርቲ ፖለቲካ አለው ያሁን ተቃዋሚዎች የት ነው ያሉት ምን ያደረካቸው ነው የሚል እንደ አይነት ሙግት ውስጥ አይገባም ኢንፋክት ኢትዮጵያ ውስጥ ያለው ብቸኛው የለውጥ መንገድ ብቸኛው ፍላጎት ማሳኪያ መንገድ ኤንድ ብቸኛ ስለሆነ ብቻ ሳይሆን አስቻይ ሁኔታው ጦርነት ነው ተብሎ ኢትዮጵያን ከዳርዳር ጦርነት ሰራዊት ያደራጁ ነው የሚገኙ ጉሙዝ ብትሄድ ሁለት የታጠቀ ድርጅት ታገኛለህ ጋምቤላ ብትሄድ አለ ደቡብ ብትሄድ አለ ኦሮሚያ አለ አማራ አለ ትግራይ አለ ሶማሊያ አለ አፋር አለ ጸራ አገዛዝ ትግል ያደርግ የታጠቀ
ኃይል እየተደራጀ ያለ ኃይል እየገነባ ያለ ኃይል አለ። ለምን ብቸኛው መንገድ ይሄ ነው ብሏል። ሌላ የፖለቲካ መድረክ የለም ብሏል። ስለዚህ ይሄ ሁኔታ ከጎረቤት ጋር ይያያዛል፣ ከሱዳን ጋር ይያያዛል። ምክንያቱም ባለፈው 2013 ከቲፒኤልኤፍ ጋር ውጊያ ሲከፈት ጎረቤት ሀገራት ከኢኮሽን ውጭ አልነበሩ። ሁልጊዜ የሚባለው የኤርትራ ጉዳይ ብቻ አይደለም፣ ሶማሌም ተጠርቷል። አልቡራንም እኮ የሱዳንም ኃይል እኮ ተጠርቷል እኮ አሉ የሚባሉ ኃይሎች በሙሉ በዚህ ውስጥ ተሳታፊ እንዲሆኑ ለማድረግ ከፍተኛ ጥረት ተደርጓል። ኦህዴድ በተቻለው መጠን ጦርነትን ኮንሰርት ዲፈርት ያደርገዋል። የበርካታ ድርጅቶች ጥምር ሆኖ ነው መዋጋት የሚፈልገው፣ ብቻውን አይገጥምም። አንደኛ አሁን በር ዘግቼ የሚባል ነገር የለም። አሁን እኮ የፖስት ሞደርን ግሎባል ኦርደር እኮ ኢንፋክት እኛ እንኳን የፕሪ ሞደርን ነን፣ ግን የፖስት ሞደርን ኦርደሩ የሚጠይቀን ምንድን ነው? ዶሜስቲክ የሚባል ነገር የለም፣ የኔ ብቻ የሚባል ነገር የለም። ፎሬን ፖሊሲ ዶሜስቲክ ፖሊሲ የሚባል ነገር ድንበሩ እየጠፋ ነው። ለምሳሌ ፖስት ሞደርን ሶሳይቲ የሚባል የአውሮፓ ህብረት የዶሜስቲክ ኢሹና ፎሬን ኢሹ ምንድነው? የፎሬን ሪሌሽን የፎሬን ፖሊሲ ዶሜስቲክ ፖሊሲ የሚባል የለም። የኢዩ ሜምበር ስቴትስ በሙሉ የውስጥም የውጭም የሚባለው ነገር የሁሉም አባላት የጋራ ጉዳይ ነው። ስለዚህ የስፔን የውስጥ ጉዳይዋ ጀርመንን አይመለከትም የሚባል ፖለቲካ ወይም ኦርደር የለም። አሁንም ቢሆን ኢትዮጵያ ውስጥ ያለ ጉዳይ ሱዳንን አይመለከትም አይባልም። እንዴት አፕሮች ታደርጋለህ? በምን አግባብ ታስተናግደዋለህ? መልካም ጉርብትናን ጠብቀህ ገለልተኛነትህን ጠብቀህ ሰላም በመጠበቅ በማስጠበቅ መንገድ ነው አፕሮች የምታደርገው ወይንስ ፊውል ታደርጋለህ፣ ታባብሳለህ፣ ቁማር ትሰራለህ ነው? አብይ አህመድ እና የሱ አገዛዝ ቁማር መስራትን ምርጫ አድርጓል። ሶማሊያም ኤርትራም ሱዳንም የኔ የሚላቸውን ፕሮክሲስ በመደገፍ የቁማሩ አካል ሆኗል። እነዚህ አካላት እዚህ መምጣታቸው የማይቀር ነው። በእነሱ ጉዳይ ይገባሉ፣ በእኔ ጉዳይ አይገቡም እንደማይባል ደጋግመን አንስተነዋል። ስለዚህ ከፋፍዬ መቆጣጠር በአገር ውስጥ የተለያዩ ፖለቲካ ቡድኖችን ከፋፍሎ ለያይቶ ለመቆጣጠር ለያይቶ አጋጭቶ ለመምራት ጥቅም ላይ የዋለው ስልት እየዋለም ያለው ስልት ሱዳን ላይም ሄዶ እንዲውል ተፈለገ፣ ኤርትራም ሄዶ እንዲውል ተፈለገ፣ ሶማሊያም ሄዶ እንዲውል። አሁን እንዳልከው ብልጽግና ሀገር ውስጥ ያሉ ኃይሎችን ከፋፍዬ እያንዳንዱን ጥቅም ላይ ያውላለሁ ያለው ነገር እኮ at some point there is a point where there እነዚህ ሁሉ እንትኖች ኃይሎች ኮንቨርጀንስ የሚፈጥሩበት እኮ ሁኔታ አለ። አንሙት አሁን አብዛኞቹ እያንዳንዳቸው የተጋረጠባቸው ያሉና አደጋ ኢትዮጵያ ውስጥ ቀደም እንዳልከው በድርጅቶች መካከል ያለው ታሪካዊ ቁርሾ ነባራዊ ሁኔታና ሌሎች የፍላጎት ልዩነቶች እንዳሉ ሆኖ ጸረ አገዛዝ ትግል ላይ ግን ለመተባበር የሚገደዱበት ሁኔታ እኮ መጣ። ማለት ኮንቨርጀንስ እየፈጠረ ሄደ። እንደውም በሀገር ውስጥ ያሉ ኃይሎች ብቻ ሳይሆን ቀጠናው ላይ ካሉ ኃይሎችም ጭምር ይሄ አገዛዝ የቀውስ ማዕከል ተደርጎ እየታየ ሁሉም ጸረ አገዛዝ ጸረ ብልጽግና አገዛዝ ትግል እኮ ነው እያደረገ ያለው። ሙሉ የምስራቅ አፍሪካ ህዝብ የሰላሙና የደህንነቱ ስጋት አድርጎ እየተመለከተው እንደመጣ ሁላ ትመለከታለህ እኮ። አሳካቸዋለሁ ያላቸውን ነገሮች ማሳካት ሳይችል እየቀረ እንደውም ነገሮች በተገላቢጦሹ እየሆኑበት አሁን ያለበት አጣብቂኝ ውስጥ እንዲገባ ያደረገው መሆኑን ትመለከታለህ ማለት ነው። ትክክል ነው። በነገር ላይ ሰርቶለታል እኮ እውነትን እንነጋገር ከተባለ ትንግርቱ ከፋፍለህ ግዛ ከፋፍለህ ተቆጣጠር በደንብ እኮ ነው የሰራለት። እንደሱ የሰራለት ማን አለ? ብአዴንን ምን እንዳደረገው አይተን የለ እንዴ? ቲፒኤልኤፍን ምን እንዳደረገው ተመልከት እስኪ። ጻድቃንና ጌታቸውን የሚያክል ከዛም ጀርባ የነበር he can't still control the region. I mean like ምንድነው? I know መስራት ማለት ኢፌክቲቭ ኮንትሮል ሲኖር ነው ሰራለት የምንለው። እንዳልከው ቀውሱን እዚህም እዛም ፈጥረኸዋል። ግን if you don't know እንዴት ያንን ቀውስ መቆጣጠር እንዳለብህ ማታቅ ሆነ ምንም አይነት ኢንስትሩመንት ከሌለ ለምሳሌ አሁን ትግራይ የሚገባበት እድል እኮ የለው። ጌታቸው እንትና ነበር አይደለም ኢንትሪም አድሚኒስትሬሽኑ ነበር። የኢንትሪም አድሚኒስትሬሽኑ ግለሰብ ውድቅ ከተደረገበት በኋላ አዲስ አበባ ሆኖ ከመዛት ውጪ ምን ማድረግ ይችላል? አሁን ባለው ሁኔታ አማራንም እንዳልከው የተሻሉ የፖለቲካ ኃይሎች ናቸው ተብሎ የነበሩ ኃይሎችን በአማራው መካከል እንደዛ አይነት ትርምሶችን ፈጠርኩ ቢልም መጨረሻ ላይ ዞሮ ከክልሉ ከቁጥጥሩ ውጪ እንዲወጣ አደረገው። ቤኒሻንጉል ጉሙዝ ከክልሉ ከቁጥጥሩ ውጪ እየወጣ ነው ያለው።
በቅርብ ጊዜ ሌሎች ክልሎች ተመሳሳይ ነገር ውስጥ ሊገቡ የሚችሉበት እድል ትመለከታለህ ማለት ነው። ግጭቱን መፍጠሩ መንግስት ሆነ ቀላል አይደለም ወይ? በዋናነት ስቴቢሊቲውን ሃርመኒውን መፍጠር አይደለም ወይ ከባዱ? ስለዚህ ምን ሰራለት ማለት ይቻላል ያልኩ ከዛ አንፃር ነው። አንሙት መፍጠር እኮ አይደለም አላማው። በእኔ አንደርስታንዲንግ ሃርመኒ መፍጠር ይኸውልህ፣ ቀውሱን መፍጠር በራሱ የመጀመሪያው ግብ አድርጎ ነው የሚወስደው። ለምሳሌ አንድ የተደራጀ ኃይል ሆኖ ሶሊድ ሆኖ ከሚታገለው ይልቅ ያ ኃይል ከሁለት ተከፍሎ ተበትኖ እርስ በርስ ግጭት ውስጥ ገብቶ አንዱ ሌላውን በሚመታበት አንዱ ሌላውን በሚያጠቃበት ቀውስ ውስጥ መገኘቱ፣ ለምሳሌ ሁለት የቲፒኤልኤፍ ኃይል ተፈጥሮ በዛ ደረጃ በመሆኑ ብቻ እሱ እንደ አንድ ትልቅ ስኬት እንደሚወስደው መጠራጠር አይገባም። እንዴ ወደ የሊደርሺፕ የፖለቲካ ግሩፕ መፍጠርና በዛ ደረጃ ከፋፍሎ መቆጣጠር ወይም ከፋፍሎ ማጋጨት ብቻ እኮ አይደለም። አካባቢን ከአካባቢ እኮ ለማጋጨት ይሄዳል እኮ። አምቦ ከምዕራብ ሸዋ ከሰሜን ሸዋ፣ ሰላሌ ከምናምን እኮ ድረስ ይሄዳል። ጎጃም እንትን ይላል እኮ፣ ትግራይ በዛ በዚህ እኮ ይላል። እዛ ድረስ ቀውስ ውስጥ በማስቀመጥ ይኸውልህ የፈለገውን የመጨረሻውን ዓላማ ማሳካት አልቻለም። እንዳልከው ኮንትሮልድ ኪዮስ አይደለም። እሱ ቁጭ ብሎ ይመለከታል። ጌታቸውና ደብረጽዮን ወዲያና ወዲህ ሲባባሉ እሱ ቁጭ ብሎ ይመለከታል። የሆኑ አካላት እዛና እዚህ ሲባባሉ ቁጭ ብሎ ይመለከታል። አዛኝ እንደው ዘዴ የሆነ ነገር አገኛለሁ ወይም በዚህ ልዩነታቸው በዚህ ግጭታቸው መካከል ይከስማሉ፣ ይደክማሉ። ስለሆነ እኔን ቻሌንጅ ማድረግ አይችሉም ወደሚል ድምዳሜ የሚሄድበትን አግባብ ይፈጥራል ማለት ነው። ይሄንን የተወሰደው ካልከኝ ሶማሊያ እኮ ወሰደው። ስቴቶች ሪጂናል ስቴቶች ጋር ሄዶ እኮ ግንኙነት ፈጠረ አይደለም? ኤንድ የሶማሊያ ፌደራል መንግስት ሰራዊት በነጁባላንድ ላይ በሆኑ ስቴቶች ላይ ሰራዊት እስከሚነዳ ድረስ ዲቬት የሚያደርጉ የሚያፈነግጡ አካላትን መፍጠር ቻለ ማለት ነው። በተመሳሳይ ሱዳን ውስጥ ይሄንን ኃይል በመደገፍ እጅ እንዳይሰጥ ከ3 ዓመት ደም አፋሳሽ ዓለም ላይ ታይቶ ከማይታወቅ 11 ሚሊዮን ህዝብ ካፈናቀለ ግጭት በኋላ ኤግዚስት እንዲያደርግ ሶዛት ኮሌክቲቭሊ ኮምፓውንድ የሆነው ውጤቱ የጋራ ኪዮስና ውድቀት ሆኖ እንዲታይ ለማድረግ ሶዛት ከዛ አካባቢ የሚመጣብኝ ስጋት አይኖርም ብሎ እንዲያስብ ለማድረግ ይሄው እነሱ የሚደግፉት አርኤስኤፍ እኮ ምንድን የሆነው ሰራዊት ማሰማራት በማይችልበት ደረጃ ወታደራዊ አዛዦች ጥለው ወደ ሱዳን ብሔራዊ ጦር እየገቡ ብቸኛ የመዋጊያ መንገዱ ልክ እንደ አገዛዙ ድሮን ሆኖ የከዳ ጀነራል ኃላፊ ያለ ብሎ በሌለበት ሞት ያወጁበትን ጀነራል ቤተሰቡን ነው በድሮን የደበደበው። የሲቪሊያን መኪኖች ናቸው በድሮን የተመቱት። የካርቱም አየር ማረፊያ ነው በድሮን የተመታው። ይሄ ሁሉ ተደምሮ የምታየው ምንድነው? ይሄ አሊያንስ የአዲስ አበባው የአርኤስኤፍ የሌላውም አሊያንስ ከሞላ ጎደል ዲፌንሲቭ ፖዚሽን ላይ ነው ያለው፣ የመከላከል ፖዚሽን ላይ ነው ያለው። ይሄን መረዳት ይገባል። የአርኤስኤፍ ትልቁ ምሽግ የሚባል ተራራ ምን የሚባል ተራራ ነው? የኑቢያ ተራራ። የኑቢያ ተራራ ዋናው ማዕከሉ እኮ በሱዳን ብሔራዊ ጦር ሲደበደብበት የነበረ ነው። ሰሞኑ ከትናንት ወዲያ ከ3 ቀን በፊት ነው የካርቱም ዓለም አቀፍ አየር ማረፊያ ዓለም አቀፍ በረራ የጀመረው። ሱዳን ወደ ነበረችበት ስታትስ ኮ እየመጣች ነው የሚለው ስጋት ስላበሳቸው የሱዳን አየር ማረፊያን በድሮን ወደ መምታት ነው ሄደው። ከኢትዮጵያ ነው የተነሳው። ተገዟል እና አብይ አህመድ ከዚህ ጀርባ አሉ ብለህ ታስባለህ? ምን ጥያቄ አለው? ምን እነሱ የሌሉበት ምን አስተላለፍ አለ? አሁን ይሄ ኃይል ብቻውን የሚያጠናውበት ብቻውን የሚወስንበት ኢንፋክት ተመታኩ አይደለም እንዴ? ኢትዮጵያውያን ምን ጉዳት እያስተናገዱ ነው ያሉት? ሰምተናል እኮ በኩርሙክ አይደለም? በዚህ ሁሉ ሁኔታ ውስጥ እዛ የነበረው እኮ የዚህ አገዛዝ ኃይል ነው። ኦልሬዲ አሁንም የምንላቸው ፕሮክሲዎች ለምሳሌ በትግራይ ላይም በለው ኤርትራ ላይም ጦርነት የመክፈት ፍላጎቶች ኦልሬዲ የኑባ ተራሮች ላይ ለኩርሙክ ላይ አሁን በሚደረጉ የድሮን ጥቃቶች እዚህም እዛም ኦልሬዲ የፕሮክሲ ዋሩ አሁንም ሱዳንን የጦርነት ቲያትር እያደረገ ነው ወይ የሚል አንድምታ እንድንይዝ የሚያስችል ነገር ትመለከታለህ? እንደዛ አይነት ፓተርን
እኔ ምንም ማለት አጠቃላይ ያሰላለፉ እኮ ምን ሆነ መሰለ አሁን ለሁለቱም አንድ የቀነሰባቸው ጉዳይ አለ ዋነኛው የፕሮክሲ ኤጀንቱ ኤሚሬትስ እና አብይ አህመድንም ሆነ አርኤስኤፍን በፊት በነበረው ስኬል ምክንያቱም ዱባይ ላይ ኤሚሬትስ ላይ የደረሰውን ኢኮኖሚያዊ ኪሳራ ታውቀዋለህ በዚህ በመካከለኛው ምስራቅ ቀውስ ምክንያት ከዛ የተነሳ የሪከቨሪ ሞድ ውስጥ ነው ያለው ኤሚሬትስ በዚህ የተነሳ እነዚህን አካላት ቀደም የጊዜ ጉዳይ ነው ይዟቸው ያለው ያልኩኝ እና አብይ አህመድ እዚህ አካባቢ አክቲቭ የሆነ ንቁ የሆነ በፉል አቴንሽን ድጋፍ ሊያገኙ የሚችሉበት አስቻይ ሁኔታ የለም አሁን አርኤስኤፍ አሁን ባለበት ሁኔታ ከቀጠለ ሊያደርጋ ውስጥ ነው የሚገባው የውስጥ መከፋፈል እየገጠመው ነው ሪትሪት እያደረገ ነው ያለው ይዞታ እየለቀቀ ነው ያለው በዚህ ውስጥ ለምሳሌ የአልቡርሃን መንግስት የትግራይን የኤርትራን የአማራን ኃይል ሊደግፍ ነው ብሎ ካመነ አብይ አህመድ ጦርነቱን አትሊስት እዛው ካርቱም ላይ ለማድረግ እዛው ሱዳን ውስጥ እንዲቀጥል ለማድረግ ሶዛት የአልቡርሃን መንግስት በሆነ ጉዳይ ተወጥሮ እዚህ አካባቢ ሊያደርግ የሚችለውን ድጋፍ እንዳያደርግ ለማድረግ የሚያስችል ቀውስ እዛ ይፈጥራል ፕሮክሲውን ያስቀጥላል ግን እኮ ፕሮክሲ ወደ ኢትዮጵያ እንዲመጣ የአርኤስኤፍ ጦርነት ካምፕ ያቋቋመው አብይ አህመድ ነው ማለት አብይ አህመድ በየትኛውም ሀገር ጦርነት ወደ ሀገሩ እንዲገባ ተክቶ የሰራ ሰው ማቀው አብይ አህመድን ብቻ ነው ነኝ in the history of war ነው ምለ በጦርነት ታሪኮች ውስጥ ወደ ሉዓላዊ ግዛቱ አንድ አስከፊ ጦርነት እንዲገባለት የተሟሟተ መሪ ማቀው አብይ አህመድን ነው why በጣም ቀላል መልስ አለው ባይዘው ለምን በዚህ ልክ ተጋ ለምን በዚህ ልክ የሱዳን ጦርነት ወደ ኢትዮጵያ እንዲገባለት ፈለገ ወል ጦርነቱን የአሊያንሶች የትብብሮች ጦርነት ማድረግ ፈልጓል በግልጽ ኢትዮጵያ ውስጥ ያለውን ጦርነት በተለይ አማራውን ጦርነት መቋቋም አልቻለም ከትግራይ ጋርና ከኤርትራ ጋር ይተባበረበት እኛል ብሎ ካሰበ ደግሞ ሌላ አደጋ ይዞብኝ ይመጣል ብሎ ይሰጋል በዚህም ምክንያት ይሄንን ጦርነትም ወጣው ከሌሎች ኃይሎች ጋር ከተባበርኩ ብቻ ነው ብሎ ያስባል ያንን ትብብር ለማግኘት የሱዳኑ ጦርነት ምንም እንኳን አስከፊ ቢሆን ወደ ኢትዮጵያ ተስቦ መግባት አለበት ብሎ አምኗል በተለይ ከዩናይትድ አረብ ኤሚሬትስ ጋር አይደለም ትብብሩ የሚፈልገው በዋናነት በተለይ እስራኤል በዚህ ጦርነት ውስጥ እንድትገባለት በጣም ይፈልጋል የሱዳኑ ጦርነት ተስቦ ኢትዮጵያ ውስጥ እንዲገባለት በጣም እየተጋነ ያለው በዚህ ውስጥ ግን አንሙት መረሳት የሌለበት ሪጋለስና አብይ አህመድ ትርምስ የነብራኑ ጁላ ትርምስ ኢትዮጵያ ውስጥ በራስ በቅነት የራሳቸውን አጀንዳ ይዘው በኢትዮጵያ ውስጥ ለውጥ እናዋልዳለን ብለው ህዝባችን ላይ ህልውናና የህልውና አደጋ ተደቅኖብናል ብለው ቆራጥ ተጋድሎ እያደረጉ ያሉ ኃይሎች መኖራቸው መዘንጋት የለበትም የአማራው ትግል ከዛ አንፃር መታየት አለበት ቀጠና ውስጥ የሚኖሩ ሌሎች ትርምሶችም ቢሆን የአማራን ህዝብ ትግል አገዛዙ ላይ አድርጎ ትኩረቱን በዋናነት በሀገሪቱ ውስጥ ሊወለድ ይገባዋል የሚለውን ትኩረት ለውጥ ታሳቢ ያደረገ መጠነ ሰፊ ትግል ማድረጉን መቀጠል መቻል አለበት የሚለውን ነገር በዚህ አጋጣሚ ማንሳት ነው ትግሉ ህዝባዊ ንቅናቄው እንብተኝነቱ ኢትዮጵያ ውስጥ ለውጥ መምጣት አለበት ብሎ የኢትዮጵያ ህዝብ ጋር የሚያደርጋቸው እንቅስቃሴዎች ተጠናክረው መቀጠል ያለባቸው መሆናቸውን በዚህ አጋጣሚ ለማንሳት ነው ግን ደግሞ አሁን እያየው ያለው ትሬንድ ምንድነው አንሙት እንደው ለማጠናቀቅ ያህል ብዙ ሰዓት ላለመውሰድ በርካታ አካባቢዎች ድሮኖችና ጸረ ድሮኖች ስምሪት እየተሰጣቸው እንዳለ መለከታለው ቀጠናው ላይ የአሜሪካ በተለይ ደግሞ ከኤርትራ ጋር ያለው አሰላለፍ በእነ አብይ አህመድ ዘንድ ፓኒክ ፈጥሯል የቻይና ኃይሎችና ልኡካኖችን መለከታለው አዲስ አበባ ሲገቡና ሲወጡ የፓርላማ አባላቶችን ጨምሮ በርካታ አካላቶችን ሲያገኙ መለከታለው ዛሬ መስለኛል አይ ቲንክ ወደ የኢትዮጵያ ቡና ሙሉ ለሙሉ ከታሪፍ ነፃ በሆነ መንገድ ወደ ቻይና እንዲገባ እንደዚሁም የቻይና መንግስት መወሰኑን መለከታለው አጠቃላይ እነዚህ ሁሉ ነገሮች ጂኦፖለቲካል ኮምፒቲሽኑ አለ ሪጂናል የቀጠናው ላይ ያሉ ጦርነቶች ፍላጎቶች አሉ ሀገር ውስጥ ያለው የኢትዮጵያ ህዝብ ደግሞ የህልውና ስጋትና የሰላም ጦት አለ እና በሀገር ውስጥ የተለኮሱ ጦርነቶች አሉ እነዚህ ሁሉ ነገሮች የተደማመሩ መሆኑን መመልከት ያስፈልጋል ማለት ነው
ለውጥን ግን ታሳቢ ስታደርግ አንሙት ሪጂናል እና ኢንተርናሽናል ኮንቴክስቱ ኢኔብሊንግ ነው ወይስ አይደለም የሚለውን እንድታይ የሚያስችል ይመስለኛል። በኢትዮጵያ ውስጥ ያለው ብሶት፣ ፍራስትሬሽን፣ ቁጣ፣ ሰላም እጦት፣ የኑሮ ውድነት እነዚህ ሁሉ አንድ ነገር ናቸው። በቀጠናው ላይ ያለው የሰላም መናጋት አለ እና አብይ አህመድ የፈጠሩት በቀጠናው ላይ ሰላም ጂኦፖለቲካል አንሰርቴኒቲ ሁሉ ጊዜ የምንለው እና ዓለም አቀፋዊ ሁኔታው በኢትዮጵያ ውስጥ ለውጥ እንዲወለድ የግድ ያለ መስሎ ይሰማናል። ይሄንን ሐሳብ ወደ እናንተ እናድርስ ብለን ነው። ሌሎች ጉዳዮች ካሉ በኋላ ላይ እንመለሳለን። ለነበረን ቆይታ ከልብ ነው አመሰግናለሁ። አንሙት 2 ደቂቃ ልሰጥ እችላለሁ ሐሳቦችን አጠናቀን አድማጭ ተመልካቾቻችንን ተሰናበትልኝ። መልካም እጅግ እናመሰግናለን። እንዳልከው ብዙ ጉዳዮች ናቸው ያሉት። ምናልባት ገፋ አድርገን ያለንበት አቶ አንዳርጋቸው ጽጌ በቀጠናው ተገኝተዋል፣ ሱዳን አካባቢ መልእክት አስተላልፏል በሚል ቴክኒሻናችን ሰዓት እያሳየኝ ስለነበረ የሰዓቱን ታሳቢ ያደረገው ትንሽ ሐሳብ ብትሰጥበት ለምን ብልጽግና በዚህ ደረጃ በዚህ ጉዳይ ላይም ጫና ማድረግ ፈለገ ማለት አቶ አንዳርጋቸው ለማስተባበልም አይ ቲንክ የላኩትን ቪዲዮ ብሎ ለጥፎ ተመልክቻለሁ በኤክስ ሃንድሉ ላይ ለምን እሱስ በዚህ ደረጃ ማስተባበል ፈለገ? ብልጽግናስ በዚህ ደረጃ የተወራጨበት ምክንያት ምንድነው? አንሙት ቀደም ካነሳናቸው ጋር ይገናኛሉ ወይ ለማለት ነው። መልካም እኔ ብዙ ዝርዝር ነገር ውስጥ አልገባም። እሱን በተመለከተ የምልህ ነገር ግን ምንድነው ቀደም እንደምንለው ነው የተለያዩ አካላትን እያጠቃህ የተለያዩ አካላትን መከፋፈል እየሰራ ባለህበት እነዚያ የምታጠቃቸው አካላት ተሰባሰቡ መከሩ ሲባል መሸበር ከሚያሸብር አካል የሚጠበቅ ስለሆነ በዛ ላይ እነማን ተገኙ እነማን ምን መልእክት ተደረገ ይሄ መሰባሰብ ምን ማለት ነው? እንግዲህ ትልቁ ናይትሜር ለዚህ አገዛዝ የሚያጠቃቸው አካላት በጋራ መሰለፍ ነው። የሚያጠቃቸው አካላት በጋራ እንዲሰለፉ አለመፈለግ ትልቁ ጉዳይ ነው። የተሰለፉ ለታ የህልውናው ስጋት እንደሆነ ስለሚረዳ እሱን ነው። በአጠቃላይ ግን በቀጠናው ላይ በኢትዮጵያ ውስጥም በጣም ወሳኝ የሚባል ወቅት ላይ ነው የምንገኘው። የአማራ ፋኖ የአማራ ትግልም እጅግ በጣም ወሳኝ የሚባል የምዕራፍ እድገት ላይ ነው የሚገኘው። እንግዲህ ይህንን እየተከታተልን ማቅረባችንን እንቀጥላለን። እናንተም አመሰግናለሁ ስለቆይታችን። ሼር አድርጉ፣ ላይክ አድርጉ፣ ኤቢሲን አግዙ፣ በተለያየ መንገድ አግዙ። ዜል ቁጥራችን አለ፣ የጎፈንድሚ አካውንታችን አለ። ይሄም ሰብስክሪፕሽናችን በጣም ማደግ አለበት። ወደ ቻሌንጅ ይዘነው ገብተን ነበር ባለፈው ግን ተመልሶ ቆማልና ቢያንስ በአጭር ጊዜ ወደ 20 ሺህ እንዲሻገር ለማድረግ ሁላችንም እንተባበራለን። ስለነበረን ቆይታ ሁላችሁንም አመሰግናለሁ። በሳተላይት የምትከታተሉንን ጨምሮ በዩቲዩብ በኤክስ እና በሌሎችም ፕላትፎርሞች ላይ ነበራችሁ ሁሉ ለሰጣችሁን ሐሳብ አስተያየቶች ከልብ ነው እናመሰግነው።